ሴት ልጅ ወንድን በእድሜ ብትበልጠው ምን ችግር አለ? እኔ ፈርስት ዴት ላይ ረጋ ያለች ማንነቷን ብቻ በስትክክል የምትገልጽልኝ በቃ ስለ ራሷ ፐርሰናሊቲዋን ጀስት ማለት የራሷን ወይ እንዳለው የራሷን ካራክተር ራሷን መሆን በቃ ራሷን ከሆነች በቂ ፈርስት ዴት ላይ ቢከፍል መልካም ነው። በቃ ፈርስት ዴት ቢከፍል ወንዶች መልካም ነው በጣም የምፈልጋት ሴት ማለት ነው። በቃ እኔ እንደውም በጣም ዝምተኛ ሴትን ይሄ በጣም ኩልኩል የምትጫወት ሴት አለች። ሰውን እንዴት ነው ፈርስት ዴይ ላይ የምታውቀው? የሰው ማንነቱን በጣም አታውቃትም። እኔ እንደውም ምን እንደምታውቃላችሁ ወንድ ልጅ ቶሎ ስለማይበስል እንደውም ተለቅ ያለችው በደንብ ታበስለዋለች። እናሎ ሄድኩና ጠፋች ሲሉኝ እንጦጦ መጣሁ ለሄድ ካብ ብዬ የማልሆነው የለም ገና እንፈምሳለን ገና ምን አይታችሁ በቃ ከሪያሊቲ የወጣ ነገር ሲጀምር የሆነች ሴትዮ በቃ ገብተ ዳይፐር እንደመቀየር ማለት ነው። ዳይፐር ሊቀየር ለምንም አልቀረህም። ይሄ ለጥቅም ነው ወይስ ለፍቅር ምንም የሚያገናኝ እዚህ ጋር ላስረዳሽ። ከተማው ላይ ዳይፐር የሚቀይር ጎረምሳ አለ መሰለሽ? አለ እኔ ከከተማ መንነሻል እንዴ አንቺ? እድሜ እኩል ነን። እኔ እኩል ስለሆነ አይሆንም። በቃ እሱ ላይ ሊበልጠኝ ይገባል። ይሄ ማገባው ሰው በእድሜ ከኔ መብለጥ አለበት። ከሴቶቹ አንግል ራሱ ያለው አስተሳሰብ እንደዛ ነው። እና ወንዱ ደግሞ ምንድነው የሚያስበው? እሷ ከበለጠችው አንዳንዴ ምን ይሆናል ዶሚናንት ትሆናለች ብሎ ነው የሚያስበው። ወንድ ልጅ መስራት አለበት። የማይሰራ ወንድ ቤት እንዳያደርግ በቃ አለ። ፊዚካሊ ሁላ ሊመጣ ይችላል ወንድ ከወንድ። ለምሳሌ እኔ ቤስት ፍሬንድ ሚስቴን እንትን ቢለኝ ላይክ ልገለውላ ይችላል። ተረዳሽኛ? ማርያም እንዳስለቀኝ ይሄው ቆይ እርድና ነው እኔ ተወዳጅ ነኝ ነው ምንድነው? ሰውን እንዴት ነው ፈርስት ዴይ ላይ የምታውቀው? የሰው ማንነቱን በጣም አታውቃትም። ዘብ አይሆንም ነገሮች የምትበልጥህን ሴት እንዴት ትይዛለህ ምናምን ለመጋባት እንኳን ትዳር ላይ ቢገቡ እንኳን ምንድነው የሚለው? ሰላም የተከበራችሁ የተወደዳችሁ የሬድ ካፕ ቤተሰቦች እንዴት ናችሁልን? ሬድ ካፕ በአዲስ ኤፒሶድ ተመልሶ መጥቷል። እንዴት ናችሁ እናንተ? ያንዴ እንግዲህ ዛሬ ጽድት ባለ አሪፍ ኤፒሶድ ተመልሰን መተናል። ሪል ቶካችን አለ፣ ጌማችንም አለ፣ ፌስ ዩር ፊርም አለ፣ ሁሉ ነገር አለ። ዛሬ እንደውም ልዩ ሆነ ጽድት ያለ ሾው ነው ይዘን የመጣ ነው። አዚቲ ታብራራልናለች ምን ሪል ቶካችን ምን እንደሆነ። እስኪ ምንድነው ያልሽው አዚቲ? እንግዲህ ዛሬ እንደ ሀሳብ ይዤ የመጣሁት ነገር ላይክ ፈርስት ዴት ላይ እንዴት መሆን አለብን? ፈርስት ዴት ማን መክፈል አለበት? ሴት ወይስ ወንድ? ሌላኛው ደግሞ እንዴት መሆን አለብን? ላይክ ፈርስት ዴት ላይ ሴቷ ትንሽ ባህሪ ላይ ምን አይነት ነገር ብናረግ አሪፍ ነው? ሞር ወንዱስ ይንቀለቀላል ወይ? ላይክ የሚቸኩሉ ወንዶች ስላሉ ነው እንደዚህ ያልኩት። ከሌላ አንግል እንዳታዩ። የሚቸኩሉ ወንዶች አሉ። ሶ እንዴት መሆን አለብን? ፈርስት ዴት ስንሄድ እንዴት መሆን አለብን? ማን መክፈል አለበት? ወንድ ወይስ ሴት የሚለውን ሀሳብ ነው ይዤ የመጣው። ሶ በጣም አሪፍ ነው። መላክ ይቸኩላል። ሁለተኛው ሀሳቤ ደግሞ ሴት ልጅ ወንድን በእድሜ ብትበልጠው ምን ችግር አለው የሚለው። ትዳር ውስጥ ነው ቢጋቡ ያው ዴት ቢያረጉም ምን ችግር አለው? ያው ብዙ ጊዜ ሀሳብ ስለሚነሳ ነው። ምክንያቱም ሴት ከበለጠች በእድሜ ብዙ ጥያቄ ይነሳል። ምንድነው የምትበልጥህን ሴት እንዴት ትይዛለህ ምናምን ለመጋባት እንኳን ትዳር ላይ ቢገቡ እንኳን ምንድነው የሚለው? ኢንትሮ እያወራሽ ታውቁ አንዴ ድገማ አሁን ከመጀመሪያው ወይስ ሀሳቤ? ምንድነው ትላለሽው? ማለት እና ብዙ ጊዜ እንደ ጥያቄ ስለሚነሳ ነው። ኢቭን ሴት መሀል ራሱ ሴት ጓደኞች መሀል በቃ ትነግራለህ። ገባ? ኦኬ እኔ እኮ በልጠዋለሁ ምናምን እድሜ ምናምንና ምን ችግር አለው? ገባ? ዴት ስታረግ ነው ያንን ሁሉ ነገር የምታውቀው አይደለ? ሶ እንደዚህ አጋጠመኝ ልጁ ደስ ብሎኛል ግን በእድሜ በልጠዋለሁ። እና ሰዎች ከሰዎች አንፃር
ሰዎች ጋር ሄደን ያንን ነገር ስናነሳ ምን አይነት ነገር ይገጥመናል? አክቹሊ ያው የሰው ነገር መስማት አለብን ሳይሆን ግን ብዙ ጊዜ ጥያቄ ይነሳል እና ብዙ ሰዎችም ደግሞ እንደ ሀሳብ ያንን ነገር ላይክ ገባ ወደ ጎን ነው የሚያረጉት። በቃ መብለጥ የለብሽም ወንድ ልጅ ባንቺ እድሜ የሚበልጥሽን ነው ማግባት ያለብሽ ወይም መያዝ ያለብሽ ጓደኛ ተብሎ ስለሚነሳ ይሄንን ሀሳብ እንድታዩታላችሁ ብትበልጠው ምን ችግር አለ የሚለውን ሀሳብ ነው ይዤ የመጣሁት። ቆንጆ ሀሳብ ነው። ውሃ ያነሳል አይደለ? አዲ በጨዋታሽ መሀል ምን እያለ ነበር መሰለሽ? ጁቬ ምድረ ጁቬ ሆናለች ወይ ኪሎ ሜትር ሄደዋል ምናምን ይላል። እሷ ያወራች ካሁኑ እንትኑን እያሳየ ያው እኔ እንግዲህ ማስበው ምንድነው ፈርስት ዴት ላይ ባይ ዘ ዌይ በጣም ፈርስት ዴት ሲሆን ሁሉም ሰው ይጨነቃል። ገባሽ? አሁን የመጀመሪያ ቀን ላይ እኔም ሲሄድ ሳገኛት ስለኔ ምን ታስባለች የሚለው ነገር ያስፈራኛል። ከመክፈሉ ቀድሜ ላይክ ምን አይነት ካራክተር መያዝ አለባት የሚለው ላይ ለማውራት ፈልጌ ነውና ፈርስት ዴት ላይ ብዙውን ጊዜ ራሳቸውን ሰዎች ቢሆኑ ብዬ ነው ማስበው። ማለት እኔ ምንድነው የሆነ ማንነት ይያዛል። በእርግጥ የሆነ አዲስ ጀንጀና ምናምን አውርተ በአካል ልክ ሳገኛት ይሁን በቃ አለ አይደል የኔ ማንነት እኮ ሌላ ሊሆን ይችላል። የድምጽ ቶኔን ምናምን አስተካክዬ አለባበስ እንኳን ኖርማል ነው። ብቻ ግን አንቺን ሳትሆኝ የሆነ ትንሽ ፌክ ነገር ኖሮሽ ልትቀርቢ ትችላለች የሆነ አቴንሽን ለመሳብ ሲባል ማለት ነው። ሶ እኔ ማለት ዝም ብለ ይሄ አለ አይደል ይሄ በጣም የምታወራም አይነት ሴት ከሆነች ይሄ ባህሪዋ እንደዛ ከሆነ ምክንያቱም ኔክስት ዴይ ላይ ማወቄ ስለማይቀር እኔ ምንድነው የምፈልገው ራሷን ብትሆን። ምክንያቱም ያ ነገር መቀጠል ካለበት ዛሬ ላይ ይሄ ያገኘሁት ማንነት አይደለም ከሷ ጋር መቀጠል ገባሽ? ከዛ በኋላ የሚመጣው ትክክለኛ ማንነቷ ሰው ምንድነው ማስበው እኔ ራሷን ሆና ብትመጣ በቃ ምንም በእርግጥ ልክ ነው ራሷን ሆና ስትመጣ ማይመቸኝ ነገር ሊኖር ይችላል። ግን ያን ነገር እያየው በገባበት ይሻላል። ገባሽ? እንደሷነቷ ተረድቻት ብቀጥል ረጅም ሊሄድ ይችላል። ሶ ያ ቢሆን ደስ ይለኛል። እና ግን የሷን ስፔሻሊ ስለ ባህሪ ስናወራ ላይክ እንዴት ነው ይሄ በጣም የተረጋጋች ብትሆን ደስ ይለኛል። ገባሽ? እንደዛ አይነት ሴት ነው የሚመጣው። አይ አንዳንዷን ቅምጥ ምትል ሴት የሚወድ አለ። ገባሽ? አይ በቃ ቅምጥ አይነት አይደል? በቃ አይሽ እንደሱም አይነት ሰው ቀበጥ ያለ እና እኔ ፈርስት ዴት ላይ ረጋ ያለች ማንነቷን ብቻ በትክክል የምትገልጽልኝ በቃ ስለ ራሷ ፐርሰናሊቲዋን ጀስት ማለት የራሷን ዋይሊ እንዳለው የራሷን ካራክተር ራሷን መሆን በቃ ራሷን ከሆነች በቃ ፈርስት ዴት ላይ ወዲያው ራይለው እኔ ላይ ተንተርሰ ልታወራ ነው ያሳቤ ልጨርስ አልጨረስኩምና ብቻ እንደዛ ነው። ከዛ ወደ ክፍያው መጣሉ። ለዛም ነው ወደ ኋላ መልሽ የወሰድኩትና እንደዛ ቢሆን ደስ ይለኛል። ግን ምናልባት መቅበጥ ማንነቷ ከሆነ ተቅበጥ ችግር የለውም። ይሄ ብቻ ባህሪዋ ትክክለኛ ነገሯ ያ ከሆነ አንዳንዴ እኮ እንዴት ነው ፍቅር ውስጥ ዴት የምናደርገው ያው ወደ ትዳር ለማምራት ለመጋባት ለመኖር ምናምን አይደል? ሶ ያ ነገሯ ካልተመቸኝ ቀስ እያልኩኝ እሞርዳታለሁ። ገባሽ አይደል? እንዴት ነው አብሮሽ በፍቅር አብሮሽ የሚሆነው ሰው አንቺ ትሰሪዋለሽ እኮ አንዳንዴ አንዱን ኮፒ ያደርጋል። በቆይታ ስትቆይ አንዱ ወደ አንዱ ነው የሚመጣው። ግድ ነው ያ ነገርና እኔ በምፈልገው መንገድ ላረጋት ይችላል። ካልሆነ እንዳለችበት እንደ ማንነቷ አክሴፕት አድርጌ ልቀጥል እችላለሁ። ሶ እንደዛ ቢሆን ደስ ይለኛል። ከክፍያው ጋር በተያያዘ አይ ዶንት ማይንድ እኔ ችግር የለብኝም ማለት እሷ ልክፈል ብትለኝ ሴት ልጅ ብትከፍልም እኔ እንደንተን አላየውም። ይሄ እንዴት ነው ፈርስት ላይ እኔ መክፈል አለብኝ ምናምን በእርግጥ ራሴ እንትን ላደርገው ሞክራለሁ። እኔ አንድ ላደርጓለሁ ምናምን ብዬ እንትን ላደርገው ሞክራለሁ። በደንብም ተዘጋጅቼ ነው የሚሄደው። ገባሽ? የሆነ አቅሙ አንሶኝ ምናምን አይደለም። ግን እዛ ጋር እሷ ማድረግ አለብኝ ብላ በጣም እንትን ካለችኝ ኦኬ ችግር የለውም። ለኔ 50-50 ነኝ ነው ብታደርገው እኔ ብከፍለውም ችግር የለውም ነው ለኔ። ለምሳሌ ከተጠቀው በላይ ብር ይመጣብስ እኮ እኔ እችላለሁ እኮ እኔ እኮ ተዘጋጅቼ ነው መጣው። እኔ ፋይናንሻሊ ችግር የለብኝም እኮ ውድ ነገር አዛ ኖ በጓሮ ትወጣለህ። ለምሳሌ እጅ ታጥቤ ልምጣ ብለህ ሀሽኮ በጣም ቀላል እኮ አንተ የምትወስዳት ቦታ ነው የሚወሰነው። ላይክ ፈርስት ዴት የሚመርጠው አብዛኛው ጊዜ ወንድ ነው አይደል? ፈርስት ዴት ላይ አንተ ፈርስት ዴት ላይ በጣም ትልቅ ብር ከፍለህ ከዛ በኋላ ታገኘታለህ። ለምን አላገኛትም? ስለ እኔ ከሆንኩኝ ያዘዝኩት ያን ነገር ያደረኩት እኔ ከሆነ አንድ ሰው ኦፈር አድርጋ ብዙ ጊዜ ፈርስት ዴት ላይ ብዙ ጊዜ ካየ ሴቶች የሚመቻቸውን ቦታ ነው ኦፈር የሚያደርጉ። ለምን ለራሳቸው እንትን ምንድን ነው የሚባለው ኮንዲሽን ይጠብቃሉ። ጀስት ለማውራት የሚፈልጉት ነፃ ሆነው የሚጫወቱበት አይደለም እያለች እኮ የትም ሊሆን ይችላል። ለምሳሌ ወክ ፈርስት ዴት ሊሆን ይችላል እኮ ከእንትን ተነስተን እንትን እየተራመደ ካፌ ሊሆን ይችላል። ቡና መጠጣት ፈርስት ዴት ሊሆን ይችላል። ገባ? ዋና እንኳን አይሆንም አይደል?
ወክ ፈርስት ዴት ነው በቃ ፈርስት ዴት ልቤን ነው ማየት ወክ ፈርስት ዴት አይሆንም አዎ ኧረ ፈርስት ዴት አይሆንም የሆነ ነገር ኮፊ ዴት አይ ነው ግን ወክ አሁን ሲያስበሽዋል እንደ ዳክተር ልዘፍኑ ዩኒቨርሲቲ ላይ ወክ ነው ፈርስት ዴት ተው በእናትህ እንደው በደንብ ወክ ግቢ ላይ ካምፓስ ላይ ፈርስት ዴት ወክ ነው ከእንትን ተነስተህ እንትን ትሄዳለህ ዋይዲ ጥያቄ እየጠየቀችው አሁን አንተ ላይክ ሴት ልጅ ናት ፈርስት ዴት ቦታ የምትመርጠው ምናምን አልክ ግን ብዙ ጊዜ ወንዶች ናቸው ፒክ የሚያደርጉት ወይም ደግሞ እሱ ሐሳቡን አይደለም አዎ ወይ ደግሞ ምረጪ ምናምን የሚሉ ወንዶች አሉ አይ አንቺ የፈለግሽው ቦታ ልውሰድሽ ምናምን ሶ እሱ ገባ ያንን ነገር ከቨር አረጋለሁ ወይም ደግሞ እችላለሁ ብሎ ነው ስለሚያስብ አዎ ቢከፍል መልካም ነው በቃ ፈርስት ዴት ቢከፍል ወንዶች መልካም ነው በጣም አሪፍ ነው ምንም ችግር የለውም እኮ እሷን ብትከፍል ግን ሪስፔክት ማድረግ ነው እውነት ለመናገር ሪስፔክት ማድረግን ደግሞ ከዚህ ትማራለህ ፈርስት ዴት ላይ እንዴት ነው ትሪት የሚያደርገኝ ገባ እና ምንም ብትከፍል ማተር ያደርጋል ብዬ አላስብም ምክንያቱም መጀመሪያ ላይ ወደሃት ተመችታህ ነው የምትሄደው እዛ ቦታ ላይ ስለዚህ ለዚች ልጅ ምንም ያህል ገንዘብ ብታወጣ ያን ያክል ገንዘብ ካስጨነቀ ስለዚህ ስለ ገንዘብ ነው እንጂ ስለ ልጅቷ አይደለም የምታስበው ማለት ነው ኦዲተር ነው ማለት ብዙ ከመጣ ቆይ ጥሎ በጓሮ ብር ሊወጣ ኩልሽ ያከሰከስ ብዙ ከመጣ ምን ታደርጋለህ በጓሮ ትወጣለህ ጥላ አንተ እንደዛ ነው 20 ሺህ ብር አልሰማህም ሊያመልጥ እኮ አሁን ራይሊቱ ነጭ ነው የምናወራው ነጭ ነው አሁን አይበለውና ፈርስት ዴት ላይ 50 ሺህ ብር ይመጣስ ከፋ ዶ 20 ሺህ ብር ትይዚ ኖ እኔ አሁን ባይዘው እኔ ፈርስት ዴት ስወጣ ዴት ማንኛውም ዴት ስወጣ ገንዘብ ፎከስ አላደርግም ጀስት ፐርሰናሊቲ ነው ፎከስ ማድረገው ገባ ህይወቴን ስለሆነ ስለዚህ 50 ሺህ ቢባል ለዛ ፐርሰናሊቲ ዲዘርቭ ያደርጋል ለካስ ዋራቬሪቲስ ከፍላሉ ፈርስት ዴት ላይ ፐርሰናሊቲውን እኮ አታውቅም እንዴት ታውቃለህ ፐርሰናሊቲውን ፈርስት ዴት አረቢጊታው ሰው እኮ ለምሳሌ አሁን ሰው መነሻ ስታርቲንግ ፖይንት የሚባል ነገር አለ ገባ ማንኛውም ሰው ለምሳሌ የሚጀምረው የራሱ አወራሩ አካሆኑ ባህሪው ነው ፎር ከዛ በኋላ ያለው ነው የሚዘልቀው ቆይ እንትን ልበል ላውራ አስብላል መልሰ ከፍላለሁ ይያል አይ ሰውን እንዴት ነው ፈርስት ዴይ ላይ የምታውቀው የሰው ማንነቱን በጣም ምራ አታውቃትም ማን 50 ሺህ ብር እኔ አሁን ማለት ብሩ ችግር የለውም እኔ ምን እንደማስብ እንግዲህ አሁን ለምሳሌ ሐሳብ ያላነሳ ሰው አለ እንትን ሰጥቷት ለምሳሌ ፈርስት ዴት የት እንገናኝ የሚለውን አንቺ ምረጫ አልኳት እሷ ለምሳሌ ያንን እንትን ሰጣት አንተ ምረጥ ልትረኝ ትችላለች ገባሻ ከዛ የፈለግሽበት ምረጫ እንችላታለሁ ገባሻ ከዛ እሷ የምትመርጠው ሆቴል አለ ሆቴልም ልትመርጥ ትችላለች ቡና ቦታ ልትመርጥ ትችላለች የትም ቦታ ልትመርጥ ትችላለች ያንን ፍቃድ ለሷ ከሰጠው እሷ ያለችኝ ቦታ ይሄ እንዴት ነው ለምሳሌ እሷንም እኮ ልገምታት ይችላል ስጠይቃት የሆነ የማይሆን በጣም ውድ ቦታ ምናምን ከጠራች ገባሽ አይደል ያ ለኔ አንድ ሳይን ነው ሲጀመር ለፈርስት ዴት ማለት ነው በቃ የሆነ ሳይን ነው ያ ካልሆነ ፍላግ ነው ካልሆነ ምን ይሆናል መሰለሽ አይ ቆይ አንዴ እኔ ልጨርስ ማለት ነው ካልሆነ ይልሽ እሷ ፍቃዱን ሰጥቷት አይደል የትም ምረጭ አልኳት እኔ ነኝ ካልሆነ እኔ መረጥኩት ቦታ እንድትመጣ ማድረግ ያለብኝ ለሷ ግን ፍቃዱን ከሰጠዋት አይደለም 50 ሺህ ብር 100 ሺህ ብር የሚምጣ የትም ምረጭ ካልኳት መክፈል አለብኝ ካልሆነ እኔም ፊክስ ማድረግ የምችለው ነገር ነው እዚህ ጋር ምለው ነው እስቲ ብቻ ሁሉም የራሱን ሐሳብ ደግሞ ያንሸራሽር እስቲ አሊ ምን ተራ ያው እኔ እንኳን ሐሳቤን በጣም በጥቂቱ ሳረገው መጀመሪያ ያው እንዴት የምታረጋት ሴት ምን አይነት ባህሪ ቢኖራት ደስ ይላል እንዳልከኝ መጀመሪያ ያው በስልክ ነው መጀመሪያ ዴት የሚደረገው የኔ ከናንተ ሐሳብ ትንሽ እንትን ምለው ስታወራ ምግባባት በስልክ ነው ስልኩን ታው ስልኩን ተግባባት ነገር ቆይ ለጨርስ ፈርስት ዴት ላይ ደረስን እኮ ስልክ ማቶ ዴት እኮ ያለ ከስልኩ ያለፈ ነው ዴት በስልክ አይደለም አሊ ስልክ ዴት አይደለም ቆይ እሺ እኔ እኮ ላወራ የፈለኩት አልገባኝ እኮ አይ ስልክ ዴት አይደለም ዴት ባከል እሺ አው ጠይቀሽ መጽሐፉ ሊገልጠው ነው አየከት እሺ ክለት አራቲ እንደምቋዲሽ ወደበደቡኝ በድሮን ነው በድሮን ሐሳቤን በድሮን እየመቱት እኮ ነው ሰለ እና ፈርስት ዴት ስልክ ዴት አይደለም እሺ አውራ መጀመሪያ ዴት የምትደራረግ ሳታወሪ ዴት አትደራረጊ ማለት እኔ ማላወራ የፈለኩት ነገር እሺ በስልክ የሆነሽ ነገሯን ላስብ እችላለሁ ሳውራት ከምትናገረው ነገሮቿ ማስበው ነገር አለ እኔ ጋር ትመጣለች ያቺ ልጅ ስለዚህ እኔ የምፈልጋት ሴት ምን አይነት ሴት መሰለ በቃ እኔ እንደውም በጣም ዝምተኛ ሴትን ይሄ በጣም ኩልኩል የምትጫው ሴት አልወድም ኦፕን የሆነች ሴት ደስ ትለኛለች የራሷን ደስ በሚል ሁኔታ የምትገልጽ ሴት በጣም ተጠንቅቃ እንደ እንግሊዝ ደላላ ተቀበልታው ሴት ነው ያለው እኮ ፈርስት ላይ እንደዛ ብትሆን በጣም ደስ ይላል አዎ በጣም እንደ ብራዚሎች በጣም ፈታ የምትል ሴት ይሄ እንደ እንግሊዝ ደላላ በጣም ተጠንቅቃ የምትሰራ ሴት
እንደ እንግሊዝ ያጣባቂ ሰው ያለ ስለዚህ እኔ የምፈልጋት በቃ ጭጭብድ የምትል ምናምን ሙልቅቅ የምትቀደም ያልኩ እኮ ለዛ ነው። አያ ቃኒ ሙልቅቅ የምትል ደስ ትለኝ ማንነቷ ከሆነ ነው ግን ነው ይሆናል። ደግሞ የሚሆኑት ሴቶች ታውቃታለህ ነው ለነገሩ አውርታለሁ ሴቶች አውርቻታለሁ። እኔ አሁን እኮ አያይዤ ለወራ ያሰብኩትን እኮ የሐሳብ መታነቅ እያደረሳችሁ ዲኖነት አግኝታታል ይላል። ይሄ ደግሞ ስማ አግኝታታል ይላል። አዛቢን አገታችሁ ቦኮ አራም ናችሁ እንዴ? ከዚህ ላይ ቁጭ ብሎ አሸባሪ እየጠራ ነው ሊያሳፍሰን ቦኮ አራሞች ጋርቱ ያከቱኝ እኮ ነው አላ በተለይ እንትና እና ምን ልፈልጌ ነው በቃ ይሄ ነው የኔ አሁን ፍላጎቴ። በቃ ምንም ይሄ እንደዚህ ከዛ በኋላ የምንገናኝበት ቦታ እንደ ሁኔታችን ነው የሚሆነው። ጀስት ቦታ ማተር አያደርገንም። በነገር አሁን በኔ ዴቲንግ ላይ ቦታ ማተር የለውም። በቃ ፋይናንሻሊ ፍሪ ነው። ፍቅሬን እንደ ውሃ ማፍሰስ ነው የምፈልገው። እንደ ውሃ ነው መንገድ ላይ ነው የምታፈሱት ልጅ እንደ ፍቅሬ ቦታ ማተር አያደርግም። ያደርጋል። ቦታ ማተር አያደርግም። አይ ቦታ ማተር አያደርግም ስልሽ ፖይንቱ ይግባህ አይግባህ አላውቅም። እውነት ለመናገር ግን ፈርስት ማለት ጀስት የምትተዋወቅበት ተገናኝተን እኮ ያነስ ምን እኮ ነው እሱ ነው አይደለም። አንተ እኮ ሌላ እኔ የምፈልገው ሴት አልክ እኮ ስለ ፍላጎት ጥያቄውን መረዳት አለብህ። ተረድቻለሁ። በእኔ በተለያየ ሀሳብ ባቀርበው ችግር አለ አልዬ እንደሱ አይደለም። ጥያቄውን የቀረበውን ጥያቄ እንደ ጥያቄ ተቀብለህ በአንተ ሀሳብ ግን ግለጸው ነው እኮ የገለጽከው እኮ አንተ ሌላ ጥያቄ አስመስል። አሁን ለምሳሌ አላችሁ ምን አይነት ቦታ ብትቀር ምን አይነት ሴት ነው የምትፈልገው አላችሁ አላልንም። የኛ ጥያቄ ምንድነው መሰለ ፈርስት ዴት ላይ ወንድ ልጅ ነው ሴት ልጅ ናት መክፈል ያለባት? ጥያቄያችን ስማን ፈርስት ዴት ላይ ተገናኝተህ አንተ ሻይ ቡና ትላለህ። እሺ እንግዲህ በቃ እሺ ዴቱን እንተውና ሻይ ቡና በሚለው እንውሰድልህ። አንተ ሻይ ቡና በሚለው እንውሰድልህ። ሄድ ኮፊ ልትጋብዛት እና ያው ለቡናው ትከፍላለህ አትከፍልም ወይስ እሷ ናት ለቡናው መክፈል ያለባት? እኔ እኮ አልሰማችሁም የሚከፈለው ማተር አያደርግም እያልኩኝ እኮ እንዴት ማለት አሁን ሀሳቤ እሺ እንዴ ያሰባኝ ቆይ ልንገርህ ወንድ ልጅ አሁን ለምሳሌ ሴት ልጅ ብትከፍልለት ደስ የማይላቸው ወንዶች አሉ። እሱ ኦፍ ኮርስ ልክ ነሽ። ገባህ አይደለ? ግን ያው እንደ እንትኑ እውነት ለመናገር አሁን እኮ እንዳንተ ፐርሰናሊቲ ነው ፖይንታችን። አሁን እሷ ብትከፍል አንተ አይደብርህም ወይስ አንተ ነህ መክፈል ያለብህ? ወይስ ሴት ልጅ ስትከፍልልህ ደስ አይልህም? ወይስ ብትከፍል አንተ ምንም ማተር አያደርግም ወይ ነው? አቀኑ እንደ መጀመሪያ ዴት ሲጀመር አንተን የቀጠርካት ልትገናኛችሁ ተገናኝታችኋል መክፈል ያለብህ አንተ ነው። አንተ ብትቀጥር ማለት በስምምነት ተቀጣጥራችሁ ከሆነስ ምንም ችግር የለውም። እሷን ብትከፍል እኔም ብከፍል በዛማ ቦታ ላይ እኔ ብዙ እንትን የለብኝም ችግር የለብኝም። ምረጥ ብትባልስ? ምረጥ ብባል እኔ ብከፍል ደስ ይለኛል። አይ ኖ እሷ ካልሽ ደግሞ እሷ ብትከፍል ምንም ችግር የለውም። ከእንትን ምረጥ ሲባል ከስኳርና ከማር ምረጥ በቃ መጨረሻ ምርጫ ቀረበለት። እኔ በከፍል ደስ ይለኛል። የቱን ትመርጣለህ ሲባል አሁን ደሱ ነው 5 ማንኪያ ከሽኳር ስጡኝና እኔ ደግሞ ልንገርህ ወንድ ልጅ መክፈል አለበት ብዬ ነው የማምነው። አዎ እኮ እኔ እኮ አልኩህ እኮ እኔ መክፈል ካለብኝ አይደል? እሺ አንተ መክፈል ካለብህ ነገር ብትከፍል እሷን ብትከፍል ችግር የለውም። ጥሩ እንዴት አይነት ሁኔታ ብታሳልፉ ወይ ደግሞ የመጀመሪያ ግንኙነታችሁ ስለሆነ ምን አይነት ሲቹዌሽን ነው ማሳለፍ ያለባችሁ? ወይም አንተ በራስህ ቅድም ነው የምፈልጋት እንዳልከው ቅድም ያልከው መልስ ሊሆን ይችላል። እሱ መልስ ለምሳሌ በቃ አሁን እንደ ጨዋታ ከሷ ማየት የምትፈልገው ነገር ባይ ዘ ዌይ የሴቷን ልብ ልትከፍት የምትችለው አንተ ነህ። በጨዋታ የተለያዩ አንግሎች እያነሳ ጨዋታ ታነሳለህ። ብዙ ቀልዶች አሉ፣ ብዙ ነገር ታያለህ። በዛ የልጅቷን ባህሪ በደንብ ታውቃለህ። ልቧን ከፍተህ አዋ በደንብ ከዛ በኋላ እንግዲህ ያለው ፈጣሪ ያውቃል። ግን ዴት ካረክ ስንት ጊዜ ነው አንተ? አካሄድ ነው አይደል ያላችሁት? እኔ በቃ ይሄ የኔ ዩኒክ አካሄድ ነው። ይሄ የዩኒ አካሄድ ዩኒፎርም አልሆንም። አሁን እናንተ እንዳላችሁት በጣም ይሄ እንደዚህ አለንም። በቃ እኔ በራሴ አሁን ለምሳሌ ማንኛውም ወንድ ልጅ ሴት ልጅ ዴት ሲያደርግ በራሱ ፐርሰናል ነው የሚሄደው በሚፈልገው በቃ ልጅቷን ሙድ እያነበበ ጨዋታዋን እያየ ፍላጎቷን እያየ በሚፈልገው መንገድ ነው የሚሄደው። መሄድ ያለበት አዎ መሄደው አይደል? አይ መሄድ በቃ አይ ኖ ሰዎች ሳይሆን እንደ ግል ፐርሰናል እንደ ራስህ አንተ በምታወራበት መንገድ ነው ሴቷ አንተ ልትቀበል የምትችለው።
ለምሳሌ በጣም ተጠንቀቀ የምትሄድ እንደዚህ የምትል ከሆነ ያው በዛው መንገድ ልትሄድ ይችላል። አይ ደግሞ ፍትት ተብለህ ደግሞ ልትጫወት ይችላል። ይሄ የራስ አካሄድ። አሌክስ ምን ትላለህ? እኔ አካሄድ ይሄ ነው። የኔ የተለየ ነው። ለምሳሌ የመጀመሪያ ፈርስት ዴት ሲሆን ሁለቱ ሰዎች የመጀመሪያ የህይወታቸውን መጀመሪያ ሊተዋወቁ ሁለት አይነት ነገር ነው የሚፈጠረው። ያው የመጀመሪያ እንደመሆኑ ለዛ ነገር የምትሰጪው ቦታ ውስጥሽ ውስጥ በጣም እንትን ያደርግና ፌክ ነገር ልታረግ ይችላልሽ። የሌለሽን ባህሪ ልታሳይ ይችላልሽ። በጣም ተቆጪ ወይ ምናምን ወይ የሆነ እንትን አይነት ሰው ሆነሽ ግን ለዛች ቀን ለዛች ሞመንት እንትን ልትይ ትችያለሽ። እሷን ለማሳመን ኩል ልትሆን ትችላለህ። አት ሴም ታይም ደግሞ እሷም ደግሞ ያላት የሌላትን ነገር ካላት ስታተስም በላይ ሆና ልትመጣ ትችላለች ለመጀመሪያ ቀን። እኔ እዛ ጋር ነው ችግሬ። ሁለቱ የመጀመሪያ ፈርስት ዴታቸው ላይ ራሳቸውን ሆኖ ቢመጡ ባላቸው ስታተስ ገባ ሁለቱም ባላቸው አቅም በቃ እና ላይክ ኦፍ ኮርስ የሆነ ነገር አፎርድ ማድረግ የማይችሉበት ቦታ ላይ ልጁ አሁን ለምሳሌ አንተ ዴት እያረካት ካንተ አቅም በላይ ወይም አንተ የማታውቀው አይነት ሲቹዌሽን ያለበት ቦታ ላይ ዴት እንድታረጋት ብትፈልግ ልክ ነው ብዬ አላስብም። ምክንያቱም ኮምፎርታብል ካልሆንክ ከእሷ ጋር ያለህ እንትን እዛው ጋር ይበላሽ። ስለዚህ ለሁለቱም የሚመች ኢንቫይሮንመንት 50-50 በሚባለው አካሄድ ዴት ቢያደርጉም አሪፍ ነው ብዬ አስባለሁ። ከዛ ውጪ ግን ክፍያ በሚለው ደግሞ ብትከፍል ማለት አይታወቅም። አሁን ባለው ጊዜ እንደውም እኔ መክፈል እየቻልኩ አካውንት ወይ ስልኬ ላይ ሰራ ይችላል ወይ ምናምን ወሪፍ እሷ ብትከፍል ችግር አለ። እንደውም ችግር የለውም ብዬ ማስበው እስከ ገንዘብ አይሆንም ነገሮች ሀሳቤን ልጨርስ። ድሮ ለምሳሌ ካሽ ይዘህ ትንቀሳቀሳለህ ምናምን ነው። ዲስ ዴይስ ግን ከባድ ከምንም ኢንቴንሽን ሳይሆን ሜቢ ኖሮኝም አክሰስ ማድረግ ላልችል እችላለሁ ብትከፍል አሮን ማይንድ ያ እንትኑ ዲስሪስፔክትድ ነው ወይ ደግሞ እሷ ለእሱ ያላት እንትን መውረድ አለበት ብዬ አላስብም ብትከፍል። ቢካዝ እኔ እንደውም እንደ አይነት እኔ ነኝ የምከፍለው ቢባባሉ እንደውም ነገ ፊውቸራቸው ላይ ይሄ ገብቶሻል ዲፔንደንሲ የለም ማለት ነው። ሁለቱ ተጋግዞ ምናምን ነገሩን እንደውም በዚሁ የምታይበት ነው። እኔ ልክፈል ቢባባሉ ደስ ይለኛል። ታስማይ ግን እስቲ አንቺስ ጥያቄውን አነሳሽ ግን እስቲ ያንቺ ደግሞ እንስማ። እሺ እንዳልኩ ነው። እኔ አሁን አንደኛ ባታስመርጡ ለምን ባታስመርጡ እምለው ቅድም ቦታ ማለት ነው እሱ ባነሳው ሐሳብ ላይ ከዛ ሐሳቤን አንድ ላይ ጠቀልላለሁ። ምን አለ መሰለ ላይክ እሷ ከመረጠች በኋላ ቦታ የሆነ ኤክስፔንሲቭ ቦታ ነው የመረጠችው ወይም እንደዚህ አይነት ቦታ ነው የመረጠችው። ሰዎች ልጅ ኤክስፔንሲቭ ናት፣ ስለዚህ ከዚህ በኋላ ከዚች ልጅ ጋር ዴት አልወጣም ያስባል። ኦፍ ኮርስ አብዛኛው ወንዶች እንደዛ ነው የሚያስቡት። እንደዛ ከምታስቡ ወይም እሷን ጀጅ ከምታረጋት ኤክስፔንሲቭ ቦታ መረጠች ለሷ ያ በጣም ኖርማል ቦታ ሊሆን ይችላል። ያቺ ልጅ እንደዚህ አይነት ቦታ ልታዘወትር ትችላለች ምናምን። ሜቢ ወንዶች በአብዛኛው እንደዚህ አይነት ቦታ አይመቻቸው ኦብቪየስሊ ምንም ጥያቄ የለውም። ከምታስመርጣት አንተ የተመቸ ቦታ ውሰዳት። ለሷ ምንም ማተር አያደርግም። ገባ ቦታ አይደለም ማተር የሚያደርገው። አንተን አግኝተን ከአንድ ሰው ጋር ዴት ስታደርግ በቃ ያንን ሰው አግኝቼው የማወራው ነገር እና ኮሙኒኬት የምናደርገው ምን ያህል ነው ኮኔክት የምናደርገው ከኔ ጋር ይሄዳል ወይ የሚለውን ነገር ነው ማተር የሚያደርገው። ገባህ አይደለ? ስለዚህ ቦታ ላይ ምናምን አታስመርጡ። ካስመረጣችሁ ደግሞ ጀጅ እንዳታደርጉ አትንቀልቀሉ። ኦፍ ኮርስ ምን ከዛ ደግሞ ወደ ክፍያው ስንመጣ ብትከፍል ምንም ማተር አያደርግም ለኔ። አይ ዶንት ማይንድ ባይ ዘ ዌይ እኔ ብከፍል ምንም ችግር የለውም። ሳይችል ቀርቶ ኦር ደግሞ ሼር እናርግም ኢትስ ኦኬ በጣም ደስ የሚል ነገር ነው ባይ ዘ ዌይ። ከዛ ውጪ ግን ልክፈል ሼር እናርግ
እንዲዞሩ እንዳያይታ ሼር አይመችም። ሼር ተመችቶት ነው እንጂ ሼር እናድርግ እያለ ተመቸ ኬሽሩ ተመቸ። ግን ደግሞ እንዳልኩ ነው። አሁን አንዳንድ ወንድ የምር ማለት ነው ሲከፈልለት ደስ የማይለው ሰው አለ። በእውነት ነው ላይክ በቃ ከመጀመሪያው ጀምሮ ለሴት ልጅ ከፍላ ምንም ነገር እንድታደርግ አይፈልግም፣ እንድትጋብዘው አይፈልግም ምናምን ሪሌሽንሺፕ ላይ ኢቭን ሆነው ማለት ነው። በቃ እሷ ምንም እንድታወጣ ምናምን የማይፈልጉ አይነት ወንዶች አሉ። ሁሉም አይደሉም። ግን በቃ አንዳንድ ጊዜ ሴት ልጅ ብትጋብዝ ደስ ይላል። እውነት ለመናገር ገባህ አይደለ? እና እንደ ፈርስት ዴት ያው ቢከፍል ጥሩ ነው የምለው እንደ ፖይንት ማለት ነው። ሪስፔክት ማድረግ ነው ሴት ልጅ። ያችን ልጅ አክብረህ ነው ያንን ነገር የምታደርገው። እና አብዛኛው ወንዶች ፈርስት ዴት ላይ ብትከፍሉ ጥሩ ነው። የምር ብትከፍሉ ጥሩ ነው። ግን ካልቻለ እንዳለው አሌክስ የምር ካልቻለ ወይም ደግሞ በሳሳት አክሰሱ እምቢ ካለ ሜቢ ገባ ይሰራል ምናምን እኮ። ግን አንዳንድ ጊዜ የኔ ስልክ ሰርቶ ያንተ ስልክ የማይሰራበት ጊዜ አለ። ያው አብዛኛው አሁን ላይ ያው ትራንስፈር ኦር ደግሞ ኤቲኤም ነው የምንጠቀመው ብዬ ነው። ስለዚህ የዛ ሰዓት ብትከፍል ምንም ችግር የለው። እንደኔ አይ ዶንት ማይንድ። ምንም ችግር የለውም አልኩኝ እኮ እንዳልኩ ምንም ችግር የለውም። ልክፈል ተባብለህ አሁን ለምሳሌ ገባው ለክብሩ አንተ ብትከፍል ጥሩ። አዎ ፈርስት ዴት ላይ የምር ፈርስት ዴት ላይ በቃ ወንድ ልጅ መክፈል አለበት። ወንድ መምሰል አለበት። ቢከፍል መልካም ነው። አዎ ቢከፍል መልካም ነው። በተለያየ ምክንያት መክፈል ካልቻለ ምንም ችግር የለውም። ምንም ችግር የለውም። You know what it is. What's up? ወንዱ ነው መክፈል ያለበት አለ። ባይዛው እዚህ ጋር ይችላሉ ብለህ እንትን ልደመድም አትችልም። ምክንያቱም አይደለም ሁለታችሁም የተለያየ ባክግራውንድ ስላላችሁ አሁን ፈርስት ዴት ላይ ስትሄድ እሷም አንተ ባክግራውንድ አታውቅም፣ አንተም የሷን ባክግራውንድ አታውቅም። ገባህ? ምናልባት እሷ ወይ በጣም አታውቅም ትችላለህ። ነገር ወደ ቦታው ከመጣማ ይኖ በቃ ጀስት ማለት ስለ ወደ ቦታ ከመጣማ ስለ ከፍኛው ወይ የት ያገኛት ቢሉ እኮ ሎኬሽኑን ሳይሆን እንደዛ በየጠየቁ ቦታው ባክግራውንድ ሲባል የትኛውን ቦታ ያገኛት ግን ሳንተ ባክግራውንድ የዝናናም ተታወቅ ትችላለህ። ትራንስፖርት ላይ ተታወቅ ትችላለህ። ለቅሶ ቤትም ተታወቅ ትችላለህ። የትኛውን ቦታ ተታወቅ ስራ ሊኖራት ይችላል። አሁን እኮ ለምን መሰለህ ሁለቱም መክፈል ይችላሉ ብዬ ማስበው ለምን እንደሆነ ታውቃለህ? አንተ ለምሳሌ ፈርስት ዴት ስታደርግ እቺ ልጅ አውርታታለህ እኮ አይደል? በደምብ ታወራለህ። ስራ ያላት ሴት ልትሆን ትችላለች። ገባህ? የተገናኘበት ቦታ ለምሳሌ እኮ ስራ ከሌለ ለምን ዴት ታደርጋለህ? እውነቱን እኮ ነው። ስራ እንገናኝ ብላለች እኮ አዎ ተበላ እንገናኝ ብላለች። ዴት ካረክም ደግሞ ዴት ገንዘብ ሳይኖር እንዴት ታረግ? አይመቸኝም ነው ከሌለህ እንዴት ትወጣለህ አንተ ከቤት? ፈርቼ ተቀጣጣ ካረለ ፈርቼ ተቀጣጣ ሽፋን ፈልጋታል ይቀራል። ገንዘብ ካሌለስ ቆይ ምጠይቀህ ማለት አትቀርም። ግን ገንዘብ ካለህ ነው የምትሄደው። ትቀራለህ? አዎ ካለኝ ነው የምሄደው እንጂ ከሌለኝ አልሄድም። ታዲያ ለምን ልጅቷን እኮ ፈርስት ዴት እኮ ማለት እንግዲህ አዲ በደንብ አሳብ ያስረዳ። አንተ ወሬቨርስ ብር የለም አይደል? ልጅቷ በጣም ትወዳታለህ። ቀጠረች ንገረኝ ዛሬ እዚህ ታብላ ቀጠረች። ትቀራለህ? ካለኝ ነው የምሄደው። ከሌለኝ አውቀራለሁ። ምን አደርጋለሁ? እንደ ግንኙነት ነው የመጀመሪያ ዴት ላይ አለች እኮ የመጀመሪያ ለምሳሌ ያለበትን ሲቹዌሽን እሷ የምታከሆነ የምትረዳ ከሆነ አይ ዛሬ የለኝ እኔ እባክሽ ምናምን ትጋብዥኛለሽ ምናምን ጋብዛለሁ ብላ ጠርታ ከሆነ ይሄ መላመድ ይፈልግ እንደዚህ በታሪክ አይፈጠርም። አንተ ራስን ሆነ እንኳን እኮ አትሄድም። እዛ ጋር ትጨነቃለህ። እንዴት ፈርስት ዴት መጀመሪያ ይሄ ማወቅ አለባችሁ። ፈርስት ዴት እንዳለው ከቃሉ ጀምራችሁ የመጀመሪያ ቀን ነው። ብዙ ነገር ይፈጠራል እኮ ነው። ፈርስት ዴት ላይ ብር የለኝም ትነግራታለህ። በባዶ ብር የለኝም እንደዚህ ነው ዛሬ አንቺ ጋብዥ ነው ትላታለህ። የመጀመሪያ ዴት ላይ አትልማ ብትል ምን ችግር አለ? በምን ቅድም ያልኳቸው ነው እሱ ሳይሆን ይኸውልህማ አሌክሲ እንትን ነው አሁን ፈርስት ዴት ተቀጣጠርክ አይደለ? በቃ አንተ አቅምህ አይፈቅድም አይደለ? የለኝም ወር ምናምን ብር ነው የምትለው። በቃ ግዴታ ኤክስፔንሲቭ ቦታ ወይም ደግሞ ምግብ የሚበላበት ቦታ ብቻ አይደለም ዴት ማድረግ የሚቻለው። ፖይንት እኮ እሱ ነው። ገባህ አይደለ? ዛሬ ኮፊ ዴት ልታረግ ትችላለህ። እሱ እኮ ወክም ብሏል። ወክም እኮ ብሏል። እኔ ደግሞ ያልኩሽ ቅድም እንደሆነ ያው ወኩ ዩኒቨርሲቲ ይኸውልሽ ቅድም ያልኩሽ እንደሆነ ታውቂያለሽ። ቅድም ዴት ሲባል ባይዘው እኔ ቅድም ልመጣልሽ የነበረው በስልክ በጣም የምትግባቢ ከሆነ የመጀመሪያ ዴት ላይ እንገናኝ ስትልሽ ላይደብርሽ ይችላል። በስልክ ከተግባባሽ ማለት ነው። አሪፍ ደህና መኪና ይዘህ እኮ አቁመህ ከዛ መጣ ወክ እናድርግ ብትል እኮ ታደርጋለህ። አቅሙ ስለሌለ እኮ አይደለም። ገባህ አይደል? ከዛ እንግሊዝ ይኸው ኖሮ እንኳን እዛ ፓርክ አድርገህ ትንሽ መንገድ ደስ ይላል ብለህ ወክ አድርገህ ምናምን ከዛ ትመጣለህ ምናምን ገብተህ ጁስም ከሆነ ጁስን ጠጥተህ ምናምን ከፍ ማድረግ አለብህ። እና ደግሞ እንደዛ ብቻ አይደለም እንትን ደግሞ ይሄ የሚያሳዩት ነገር ምናምን አለን አይደለ? አሁን አንዳንድ ወንድ ዴት ሲያረጉ በቃ ያለውን ነገር ምናምን ማሳየት የሚወድ አይነት ወንድ አለ።
ያለውን ነገር እና ሴንስ እንዴት መሰለ ሾፍ የሚያደርግ ወንድ አለ በቃ ያለውን ብር እና እዚህ ቦታ ነው ምናምን ያለ የሌለውን ነገር አውጥቶ ምናምን ገባው የሚያደርጉ ወንዶች አሉ ያ አግባብ ነው አይደለም ምክንያቱም ላይክ ማተር አያደርግም ያ ብር ማተር አያደርግም ለወንድ ልጅ ግን እኔ እዚህ ጋር እኔ ፋርነት ነው እኔ ግን እዚህ ጋር ደግሞ አሁን እንትኑ አቅጣጫውን ቀየር ነውና እዚህ ጋር ላውራ አንዴ አለ መሰለህ አሁን ባለው ኢንቫይሮንመንት እውነቱን ስንናገር ካፒታሊዝም ዘመን ላይ ነው ያለነውና ብዙ ሰው የቻባ ዘመን ነውና ከዚያ አሁን ምን መሰለህ ብዙ ቀደም አሁን አንቺ ባልሽው ነገር ላይ ብዙ ጊዜ ካየሽ አሁን ሶሻል ሚዲያውም ላይ ምናምን ያው እንደውም ብዙ ሰው ይቀልዳል እኮ ከሌለ እንዳታገባ ከሌለ እንዲህ እንዳትል ከሴት ልጅ ገንዘብ ሲኖረው ነው ወንድ ልጅ እንዲህ የምትለው ስለሚባል ብዙ ጊዜ ሁሉም ወንድ ያለውን ነገር ለሚወዳት ሴት ባቅሙ ማሳየት ይፈልጋል ወንድ ልጅ መስራት አለበት ነው መስራት አለበት ነው በቃ ወንድ ልጅ መስራት አለበት ማይሰራ ወንድ ቤት እንዳያደርግ በቃ አለቀ አይ ኖ እሱ እኮ ልክ ነሽ አለው መኖሩን ያሳያል አቅሙን እኮ ነው አሁን ስለ አቅሙ ነው የምነግርሽ ያው አቅሙን አሁን መስራት አለበትማ ያው የሰለሌለው ወንድ ነው አሁን ወንድ ልጅ ብዙ ጊዜ እንዳለው የመጀመሪያ ዴት ላይ እንዳለው የሚያሳየው ካለው ሁኔታ ተነስቶ እንዴ ብርህን ነው እንዴ ልታይ የምትመጣው ያዛል መሰላችሁ ሐሳቡ ለምሳሌ ቅድም ዋይዲና ቢጊ ሲከራከሩ ከሌለ ለምን ዴት ታረጋለህ እኮ አሁን አውዱ ወደዛ አይነት ነገር እየሄደ ቢካዝ ቢጊ ደግሞ በባዶ ይቻላል ባይኖረኝ እንዴት መሰለ አሁን ለምሳሌ አይከብድም ወይ ሳይኖር ኦፍ ኮርስ ይከብዳል በቃ እንዳንተ ማንነት እንዳንተ ባህሪ እንዳንተ በቃ ገባህ ያንተ ማንነት ነው አይደል ማሳየት ያለብህ አትችልም አይደል ምንም ነገር ሶ በምትችለው ወይ ነው በቃ መናገር አለብህ ምክንያቱም ሴት ልጅ የሆነ ብር ፈልጋ የምትሄድ ወይም ደግሞ የሆነ ኤክስፔንሲቭ ቦታ ሄዳ ምግብ መብላት ብቻ ኦር ደግሞ የሆነ ነገር ማድረግ ብቻ አደረጉት አብዛኛው ሰው እሳቤ አይደለም የአብዛኛው ሰው እሳቤ ለዛ ነው በቃ ፌክ ነገሮች ያሉት እዛ ጋር ነው ስለዚህ ግዴታ አይደለም ኤክስፔንሲቭ ቦታ መሄድ ግዴታ አይደለም ለምሳሌ ቆይ እሺ ለምሳሌ አሁን አይ ቲንክ የቢጊን ሐሳብ ስለገባኝ ይሄ ዴት ከመደራረጋቸው በፊት በስልክ ብዙ የምትዋወቅ ነገር ቅድም እንዳልኩ ማለት ስለሷና ይሄ ነው መጀመሪያ ከነበራት ያው አታገኝ ስልኩም ያን ያህል የመደዋል ነገር አይኖራቸው ሶስት ዴት ከመደራረግ ሲደርሱ ደግሞ ስለሱ ኦሬዲ አውቃለችና ምንም የለኝም ብሎ ሲላት ፍላጎቱ ካላት ከወደደችው ልታገኘው ቻንስ ልትሰጠው ካሰበች ኦር ቼክ ልታረገው ከፈለገች ሜቢ ሃፕን ሊያደርግ ይችላል እንደሱ በደንብ ያረጋባቸው ሰዎችም እንዳሉ እርግጠኛ ነኝ እንደዛ ከዴት በፊት ያደርጋል እኮ እዚህ ላይ ነው ከዴት በፊት አሁን ሐሳቤን እናንተ እንደ ቦኮ ሃራም ጨመደዳችሁት እንጂ እኔ ሐሳቤ ዴት ከማድረግ በፊት ማውራት ይበቃል ቢል ምን ያህል ጊዜ ነው የምታወራው አንዴ ለምሳሌ ስታወሪ 15 ቀንም ሳምንትም ልታወሪ ትችላለሽ ለመገናኘቱ እኮ ቢዚ ከዛም በላይ ላይመችሽ ይችላል ሊመቸው ይችላል ያ ሰው ስለዚህ በማውራት ውስጥ ነው መግባባት መጀመሪያ ዲያሎግሽ ነው የሚግባባው አንቺ ካልተግባባሽ ምንድን ነው ስንት ነገር ያው ጀስት እሱን ነው የምልህ መጀመሪያ ያ ነው የሚቀድመው እንጂ ፈርስት ዴት ላይ ሳትነጋገር አይ ነው እንጃ አዋሳው እንዴ እኔ የራሴን ሐሳብ ያዋሳው ነገር ጨዋታ ነው አይማኩ እንትን ነው የምንተዋወቀው ጀስት አሁን የሴት አሁን ቀደም እንዳልሽው አቅም ማሳየት ምናምን አንዳንዴ ወንድ ልጅ ድራማ መስራት ይሰራል በቃ ድርሰት አሁን እኔ የኔ ነው የራሴ ነው የምነግርሽ ሴት በቃ ሁሉም ይሰራል ድራማ አለው ድርሰት አለው ሴቷን ስታገኝ በቃ እንድታመጣኝ አትፈልግም የራስን ቴክኒክ ትጠቀማለህ ሁሉም ወንድ ማለት ነው ሁሉም የራስን እንትን ትጠቀማለህ እኔ በራሴ የተጠቀምኩትን ነገር ተጠቀምኩኝና ከዛ የሆነ አንዳንዴ ቆንጆ ድርሰት ደርሼ በቃ ዘፈን ያንን አረቢጊ በእናትህ ስቶሪ እኮ እየነገረን በጣም ደስ የሚል ድርሰት ደርሼ
ከዛ በቃ እናወራለን በስልክ እንዲህ እናወራለን። በቃ እንደው እሺ ነው ማግኘት ሸረ ደስ ያለ ጊዜ ከየት ነው የመጣው ትባላለህ። ከዛ ከወደ ቦታ ነው ትላለህ። ከዛ ሉክን ያው ትታያለህ ምናምን ወጫ ዲያስፖራ ነኝ ምናምን ኦኬ ያው በቃ በእናትህ ትኬት ላክልኝ ልምጣ ትባላለህ። ከዛ ትኬት ልክቻለሁ ትመጫለሽ ምናምን ትላለህ። ገብቶሃል? ከየት ነው ከሐዋሳ አዲስ አበባ እሱ ከዱባይ ማለት እኔ ከውጭ ነው የመጣሁት እና ዲያስፖራ እና ቅድም ላልሽው ነገር ነው። አሁን ካፒታሊዝም ዘመን ላይ ነን ያለ ነው። በቃ ጀስት ወንዱ ወዶ አይደለም ልክ ይሄ ገንዘብ እንዳለውና አቅሙ ማሳየት የሚፈልገው ብዙ ጊዜ አንድን ሴት ለማግኘት ወንድ ልጅ አቅሙን ሊያሳይ የሚፈልገው ወዶ አይደለም። ጀስት የሆነ ነገር ስትላቸው ሴቶቹ ኦፕን የሚሆኑበት መንገድ ይገርማል። ለራሴ እኔ በራሴ ሪሰርች ነው ኪፐር ላይክ አሁን ለዛ ብለህ ተዋወቃት ግን ማቆየት ትችላለህ። እሷን በዚህ ኖ ማቆየት አይደለም። ጀስት በቃ እቺ ላይፍ እኮ ቲክቶክ ነች እኮ ላይፍ ቲክቶክ ሆናለች እኮ። ስለዚህ አንተ ምን በቃ የኔን ፈተና ወድቃለች። የመጀመሪያውን ፈተና ትክክለኛ ዴት አትሆንኝም። ቀደም ላወራ ሐሳቤን እኮ እንዳልጨርስ ላወራ የነበረውን ነገር እሱን ያረጋችሁት በዛ ሐሳብ ነበርና ላወራ የነበረው ብዙ ነበር። ከዚህኛው ተነስቼ ወደዚህኛው ልሻገር ስል ነው ቆይ ብላችሁ ተናሽ ምን ልላችሁ ነው። አሁንም ቀደም እንዳልኩሽ ያለው ዘመኑ ላይ አሁን ያለንበት ዘመን ላይ ጀስ ቅድም ወንዱ አቅሙን ማሳየት ይፈልጋል ሴት ልጅ ላይ። ለምን ብቲ አሁን ሶሻል ሚዲያው ላይ አይ ነው ማሳየት የሚችሉ ወንዶች አሉሽ። ሁሉም አይደለም ማሳየት የሚፈልጉ ነው የሚችሉም የሚፈልጉም ወንዶች አሉ። ገብቷል? ጀስት በቃ ለምሳሌ አሁን የከተማችን ቁጥር 1 ቦሌ ነው። ከተማ ላይ ሁሉም ሴት በሚባል ደረጃ የዘነጠ ወንድ ስልኩ ልብሱን አይታ ሁሉም ዋው ማትል ሴት የለችም። የዘነጠ ሁሉ ሀብታም አይደለም ማለት ነው። ልክክል ነሽ። ግን ይሄን ፌክ መጠቀም የሚችል ሰው ብዙ ሰው አለ። በመዘነጡ አሁን አንተ እንዳደረከው ማለት ነው። በመዘነጡ ውስጥ ሆኖ የዘነጠ እናንተ ነው ያለው ዋው ይላሉ ሴቶች። በደም ምን ሆናል እንዴ? በደንብ አይምሰል መስሎሽ ነው። በደንብ ማለት ሴት ልጅ ጽድት ያለ ወንድ ሁሉም አይጠላም ይሆነ ወይ ነው አይጠላም። እሱን አይደለም ከሱ አይደለም። አሁን ያልኩሽ ነገር ቅድም ያወራነው ነገር ላይ ማለት ነው። ማንኛውም ሴት በየትኛው መንገድ ወንድ ልጅ ሲያጠምዳት ራሱን በሚገርም ሁኔታ እንትን ብሎ ነው። ምን ብሎ አሁን ለምሳሌ አቅም ቀምሞ ነው። በቃ ለምሳሌ በዚህሽ መንገድ መሄድ የሚፈልግ ከሆነ በዚህኛው መንገድ ምን አስፈለገ ለምን እንደሚፈልገው ልንገርሽ። አንዳንድ ወንድ ለምሳሌ በራሱ ኢጎ ያለበት ወንድ አለ። በራሱ ኮንፊደንስ የማይኖረው ወንድ ምናምን እንዲህ ያለኝ እንዲህ ከሚያወራት ከምትስማው ነገር ብዙ ነገር ይረዳና ምን ያደርጋል? በቃ ራሱን በሚገርም ሁኔታ ሰቅሎ ያስቀምጣል። ከዛ ግን ያንን ድራማ ሰርቶ ግን ያቺን ሴት ያገኛታል። ኮንፊደንስ ከሌለ አንደኛ እንዴት አለማድረግ ወይ እንትን አለማውራት። ከዛ ደግሞ ማታለሉ ምንም አስፈላጊ አይደለም። ምክንያቱም ሴት ልጅ እንዳልኩ በማንም ገንዘብ ኢምፕሬስ አትሆንም። አንተ በመሳተያ ላይክ ሊሆኑ የሚችሉ ይኖር ይችላል አላውቅም። ወይም ደግሞ እንደዛ የተደረገ እኔ ከራሴን ሐሳብ ነው ያወራ ያለው ታክሲ ማንም ስትዩ ለምን እንዳልኩ ታውቃለህ? እኔም ይኸውልህ አንተ ይቅርታ ምን አልክ? አብዛኛው ሴት ስላልክ እና ስላወራህ ነው። አብዛኛው ሴት ደግሞ እንደዛ አይደለችም። ለምን ስለ አብዛኛው ላይክ ሁሉንም ወንዶች አጠቃልዬ ማውራት አልችልም። ሁሉንም ሴቶች አጠቃልዬ ማውራት አልችልም። ገባህ አይደለ? ከምታውቀው ወይም ደግሞ ከምታየው ነገር ዙሪያ ባለው ነገር ነው የምታየው አይደለ? ስለዚህ አንድ ልጅ መታወቅ ስትፈልግ አንተ ውሸት በተሞላበት መልኩ ላይክ እንዳልከው አሁን የሆነ አንተ ዲያስፖራ ሆነ ኮና ሀገር መተ ከዛ ያቺን ልጅ ኢምፕረስ ለማድረግ ኦኬ እንደዚህ ያደርግልሻለሁ እንደዚህ ይሆንልሻለሁ አስፈላጊ አይደለም። ፈተና ምን አስፈለገ? መጀመሪያ ያ ወንድ ልጅ እዛ ፈተና ውስጥ የሚገባው በምን እንደሆነ ልንገርሽ። በምንድን ነው? ለምሳሌ ያወራታል። በሚያወራባት ነገሮች ውስጥ የምታወራው ወሬዎች ልጁ እንዲዋሽ የሚያደርገው ብዙ ነገሮች አሉ። ጀስት ፍላጎቷ ምን እንደሆነ ይጠይቃታል። በጨዋታ ማለት ጀስት ኖርማል ወሬ እያወራት እንደዚህ በቃ ሃይ ነገሮች እንደምትወድ ምናምን ትነግረዋለች። ከዛ ያ ልጅ ሳይፈልግ ራሱን በቃ ቆንጆ አክተር አድርጎ ያስቀምጣል። አይደለም አሁን ለምሳሌ ልንገርህ እሷ ያቺ ልጅ ደግሞ ፈልጎ ዴት ማድረግ በቃ ማውጣት ስለሚፈልግ ብቻ መጀመሪያ ቆይ ልነግርሽ ነው። ያቺ ሴት ጋር ፈልጎ የሚገባው ጉዳይ አለ። ቆይ ልንገርህ ላወራሻ ይኸውልሽ በጣም በፍቅር ይፈልጋታል በፍቅር ማለት ምክንያቱም ያው አብዛኛው ወንዶች ሉኳን ያይና በቃ ተመችታው ደስ ያው ለረጅም ጊዜ ምኛትና ያወራታል። ከዛ በዛ ምንድነው የምትወጂው ምንድነው የምትችላት የምትነግረው ነገሮች ልጇ ከሱ ማሽጋል አታረክ ትችላለች።
እና ፈልጓታል በብዙ መንገድ አትሊስት ረጅም ባሄድ የሚፈልገውን ነገር ማድረግ ይፈልጋል። በምን ብትል የፋና ጋዜጠኛ ወክደ ለምን እንደሆነ ታውቃለህ? ለእንትን ይፈልጋታል ለሆነ ነገር ፈልጓታል። ለረጅም ፈለገና እንደ ቲክቶክ አሳጠራት። ለዩቲዩብ ፈልጓት እንደ ቲክቶክ እንዳሳጠራት ማለት አይደለም። እንትን ከዚህ ጋር እየተገባባችሁ ነው ግን አይ ለምን እንደሆነ ታውቃለህ? በጣም ከኛ ሀሳብ ጋር አንድ በጣም ይቃረናል። ከዛ ደግሞ ላይክ ለፈርስት ዴት ሴት ልጅ ታወራለህ፣ ቴክስት ምናምን ታወራለህ። መጀመሪያ ተግባብተህ ነው ፈርስት ዴት የምትወጣው አይደለ? ላይክ የምትገናኘው ምናምን። ግን የእሱ ሀሳብ ያችን ልጅ ፈርስት ዴት እብል ለማውጣት አሚን ለማግኘት ነው የሚባለው። አም ሶሪ ዘ ወርድ ይሄ ልጅ ላይክ እያዋሸ ማንነቱን ፐርሰናሊቲውን እያዋሸ አይደለም እሷ ነገረችው። ይኸውልህ እሷ ከነገረች ያንን ሀሳብ እቺ ልጅ ሀሳቧን ከነገረች ወይም ደግሞ አንተ እንደምትለው ትልልቅ ነገር የሚመቻት ከሆነ ያንተ ፐርሰናሊቲ ካልሆነ ወይም ደግሞ ያንተ አቅም ያንን ነገር ማድረግ የማይችል ከሆነ መተው ትችላለህ። ምንም እቺ ልጅ ለምን እንደማትተው ታውቃለህ? አንተ የፈለከው በሌላ መንገድ ስለሆነ ወይም አብዛኛው ወንዶች የሚፈልጉት በሌላ መንገድ ስለሆነ ነው። ሴት ልጅ ነው ዩር ፖይንት እኮ ገብቶናል። እንደ አልክ እኮ አላለ እሱን ነው የምልሽ አይደለ? ሐሳቤ አልዋሸሁም ብዬ አስባለሁ። እኔ አሁን የተረዳሁት ነገር በቃ ግልጽ ነው። አሁን አንቺ ሲያወራ ግልጽ ነው። አንቺ ስታወራ ግልጽ የሆነው ነገር ምንድን ነው? ቀደም ያልኩ ነገር አለ። ለምሳሌ አንዲትን ሴት ካራክተር ለብሰህ ስታወራት ፎር ዘ ፊቸር ከሷ ጋር አትቀጥልም። ተረዲካ ምክንያቱም የሆነ ማንነት ይዘህ እሷን ካወራት ለምሳሌ እንዴት ነው የሆነ ያልሆንሽው ሰው ነኝ ብለሽ ካወራሽ እንትኑ ግንኙነታችሁ ምንድን ነው? ለሆነ ቀን አጭር ነው ገባሽ? በቃ ካራክተር ለብሶ ከመጣ ላይክ ህይወት መመስረት አይችልም። የሆነ ቀን ያሳልፋል ይቆርጠዋል ነው ያለው ነገር ገባሽ? ያ ነው ያለው ነገር። ካልሆነ ደግሞ አሁን ረጅም ጊዜ ይዛት መቀጠል የምትፈልጋትን ሴት ራስን ሆነ የምትቀርበው ግን አሁን ዴት እያደረግህ አንተ እኔ አሁን እሷ ዴት እያደረኩኝ ማቴሪያሊስት እንደሆነች ካወቅኩኝ ወይ ደግሞ ለገንዘብ ምናምን ከሆነ እዚህ ጋር እኔ የሆነ ካራክተር ከማንነቴ ሞጣ ከሆነ ትክክል አይደለም። ወጣው ለምንድን ነው የምወጣው? በቃ እንደ እልይ በቃ ለማደር ሾርት ሪሌሽንሺፕ በቃ ያን ነገር አኮምፕሊሽ አድርጎ አዞሪ ለመፋታት ነው። እኔ አንድ ሀሳብ አለኝ። ይቅርታ እስቲ ቆይ እኛ ፈርስት ዴት ላይ ያጋጠማችሁ ነገር ካለ አይዘው ስለ ወንድ ብቻ አወራችሁ። ፈርስት ዴት ላይ ምን አጋጥማችሁ ይችላል ላይ ወይ ምን አጋጥመካል? ሃይ ክላስ እንደሆነች ብዙ ነገር እንዳላት ብዙ ኦፖርቹኒቲ እንዳላት you ልጁ እሱ እንዲረዳ ልታረግ የምትሞክርባቸው ነገሮች አሉ። እሱስ እንዴት ነው የሚታየው? ገባሽ አይደለ? ምክንያቱም እሱ ብቻ አይደለም ፌክ የሚያደርገው እሱ ፌክ ታደርጋለች። ኦልሬዲ እኔ አሁን እንደዚህ አይነት ሪሌሽንሺፕ ኦልሬዲ የዛለት ፈርሷል። ይሆናል ከሆነ ነገር አያልፍም፣ አይቆይም። አዎ አሁን ቅድም ወንዱ ልጅ ላይ ብቻ ነው እንትን ያደረገው። እሷ ምንም በሌላት ነገር ላይ ሴቶች ትዋዋሳላችሁ አይደል? መልበስ ምናምን ነገር ጓደኛሽ እህትሽ ጋር ምናምን አረገው አንቺ ያለው ነገር ይደረግ። እሱ ብቻ አይደለም። ለምሳሌ በመኪና እየሸኛት የእነሱ ቤት እዚያ የቆርቆሮ ከሆነ ብረቱ በር ላይ ወርደ እሱ አይደለም ድሮ ይሰራል ብዬ አስባለሁ። አሁንም አለ። እኔ በጣም በመረጃና በማስረጃ ነው የምናገረው። አለ ነው። አሁን ምን አለ መሰለህ፣ እኔ አሁን ወንዱም ጋር ያለው ስህተት ሴትም ጋር አለ። ይሄ በቃ አሁን ያለንበት ዘመን ምንም ከኔ ወንዱ በዚህ ስፔሻሊስት ነች ሴቷ በእንደዚህ የሚባልበት ዘመን ላይ የለም። አሁን ያለንበት ዘመን እንዳለ በቃ ፌክ አለ፣ ሪልም አለ። እንዴት ነው ስንዴ ከእንክርዳዱ በዛና ስንዴዎቹ ጠፉ እንደተባለው እንደዛ ነው ያለው ነገር። ተግባባችሁ ታዲያ? አይ ባለመግባባት በመስማማት ባለመግባባት በመስማማት አልተስማማም። የራሳውት ጥያቄ ግን በጣም ሰፋና አሁን እንዴት ሆነ ላይክ ይሄ እንዴት ነው ከብዙ አንግል ነው የተመለከተው። ይሄ ከተነሳንበት ነጥብ በጣም ርቀናል። በጣም ቀላል ነገር ነበር። ከዛ ፈርስት ዴት ላይ ደግሞ ላይክ አሁን ፈርስት ዴት ላይ ዴት የምናደርጋትን ሴት እዛ ጋር ፈርስት ዴቱ ላይ ቁጭ ብለን ስለሚኖረው ነገር ነው እናውራ የተባለው። ግን ይሄ አሰፋን። አዎ አሁን ይሄኛውን ጥሩ አይደል? አሰፋት መስፋቱ ጥሩ አይደል? አሪፍ ነው። በቃ ይሄን እዚህ ጋር እሱ አቅም ግራ መጋባት ይፈጥራል። ይሄ ፓርት ሪቫይዝ እናደርገዋለን። ኦልሬዲ ተቀርጿል፣ ግን እንትን አድርገዋለን። ምንድነው ላይክ እኔ ሳቲስፋይድ አልሆንኩም በዚህ አይ እንትን ነው በተወሰነ መልኩ ተነካክቷል። ያው የኛ ሀሳብ ደግሞ እንዲህ ነው። ሀሳቦች ቁጭ ብሎ ሲያወሩ
በተረዱት ልክ ነው የሚሰነጥቁት። ስለዚህ እኛ ያደረግነው ይሄንን ልክ ነን አይደለም። አዎ ያወራነው ከዚህ ውስጥ ሀሳብ የሚሸጥ ሀሳብ ያለው ተመልካቾቻችን ደግሞ አይተው በየቤታቸው ራሳችሁ ተወያይታችሁ ኮሜንት አድርጉልን። Let's go. What's up? You know what it is. What's up? ሬድ ካፕ ተመልሷል። እስካሁን የተወያየንትን ሀሳብ እንዴት አያችሁት? ላይክ፣ ሼር፣ ሰብስክራይብ እንዳትረሱ፣ የደወል ምልክቷ እንዳትረሱ። ቀጣዩ ሀሳባችን ደግሞ እዚህ ትቀጥላለች። ፒስ። ሬድ ካፕ ይላል። Let's go. What's up? You know what it is. What's up? ያው ሁላችንም የራሳችንን ሀሳብ አንስተን ጥሩ ተወያይተናል ብዬ አስባለሁ። ሌላኛው ሀሳባችን እንግዲህ ሴት ልጅ ወንድ ልጅ በእድሜ ብትበልጠው ምን ችግር አለው የሚል ሀሳብ ነው ያለን። እስቲ ሁላችንም ያለንን ሀሳብ ብታነሱ አሪፍ ነው። ይመጣል። አዎ ይመጣል። ኧረ ችግር የለውም። አንተስ? በጣም ችግር አለው። እሺ መላክ ገብቶበታል። እሺ ቀጥል። እሺ መጀመሪያ ችግር አለው ችግር የለውም ይታወቅ ይውላችሁ ወይስ? አዎ ችግር አለው። እሺ ማለት ምንድነው? ከምን አንፃር? ኮንፊደንስ ወንድ ልጅ ኮንፊደንስ ያጣል። በጣም አረባ በጣም ያጣል። እንዴት? የፈለገበት ቦታ ይዟት ሊሄድ ይችላል። ቦታ ይመርጣል። በፈለገበት ሰዓት በፈለገው እንደ ልቡ ማግኘት አይችልም። ለምን? በታየ ቁጥር እንዴ ትልቁ ነች እንዴ ምናምን የተባለ ይወራ። ያው ጀስት ማህበረሰባችን ውስጥ ያለው ነገር ነው። ፋክቱን ነው የማወራው። ጀስት እኔ ሀቅ ገባ። ሁለተኛ ነገር ደግሞ ዶሚኔት ታደርጋለች፣ ትቆጣጠራለች። ታላቅ ስቶ ኤግዛክትሊ። ምክንያቱም ራሱ ኔቸር የሚፈጥርብህ ነገር አለ እንጂ በጣም አንተ ከፍ ብለህ ትቆጣጠራት አትችልም። እሷ በቃ ምክንያቱም ከአንተ በፊት ቀደም ብላ የሆነ ኤክስፔሪንስ ይኖራታል በሪሌሽንሺፕ ውስጥ ሶ ዛት ዶሚኔት ታደርጋለች። እሷ በፈለገችው መንገድ የምትንቀሳቀሰው። ሌላው ደግሞ ዋናውና ትልቁ ችግሩ ኮንፊደንስ ነው። እንደፈለግ የፈለግበት ቦታ ልትወስዳት አትችልም። አንተ ከወደድካት ምን ማተር ያደርጋል? አንተ ከወደድካት እች ልጅ እድሜዋ ከፍ ቢል ምናምን ሰዎች ምን አሉኝ ወይ ማህበረሰቡ ምናምን ለምን ምን አስጨነቀ? አንተ ወደሃት እች ልጅ በጣም ያስጨንቃል። ለምን መሰለሽ? አንቺም ኖሪ ከማህበረሰቡ ጋር ሶ ዛት ቆይ ልነግርህ እኮ አይደለም የሚያኖር ደግሞ ማህበረሰቡ አይደለም አንተ ነህ። ለምሳሌ የታላቅ ሲባል የሁለት ሶስት ዓመት አለ የምናየው ከፍ አድርጋችሁት 10 ዓመት 8 ዓመት ከፍ ያለችው ነው ጋፑ ረጅም። አክቹአሊ እንደዚህ አይነት ነገር ሲሆን ምን መሰለህ ወንድ ላይ ቢሆን ችግር የለም፣ ሴት ላይ ግን ከሆነ አይመጣውም። ይቅርታ አድርጉልኝ፣ ይሄ እኔ ሀሳብ ነው። ተመልሰን ደግሞ በሱ ጉዳይ ደግሞ እንወያያለን በደንብ። ማታው መጀመሪያ ላይ ካፕቴን ወላ ማታስተኛ ሽሩ ትባል ይችላል። እሺ ማለት ሽሩ ማሙዬ ሀሳቤ እሺ ብትበልጥ ምንም ችግር የለም። ዋናው ላቭ ነው። እድሜ የምልህ ጋፑ 15 ዓመት የ10 ዓመት ማለት በላይ ምን አለ መሰለህ በአብሮ ለመኖር እኔ ከልብ ፍቅር ካለ የእውነት ፍቅር ከሆነ እድሜ አይገድም። በቃ ማለት አምነህበት ወደሃት ፈልጋት ነው የምታገባት ያቺን ሴት። ለምሳሌ አንተ ፈልገህ ያገባሃትን ሴት በሰው ፊት ይዘሃት መኩሪያ ነች፣ ንግስትህ ነች፣ ይዘሃት ብትሄድ ምንም ከነ ምናምኗ ነው የተቀበልካት እኮ እድሜዋን ምንም ሆነ ትቀበላታለህ። እኔ ችግር የለም። በጣም አሪፍ። አዚ ምን ታስቢያለሽ አንቺ? እኔ ከሁለቱም መሀል ነኝ ልልህ የፈለግኩት 1 አመት 2 አመት ጋፕ ምንም ማተር ያደርጋል ብዬ አላስብም። እውነት ለመናገር ግን እንዳሉት ይሄ በጣም የረጅም ጊዜ ጋፕ አይሆንም፣ ከባድ ነው ትንሽ። ምክንያቱም በጣም የእድሜ ልዩነት ሲኖር በጣም ብዙ ዲፍረንት አለ። አንተ የለመድክበት ነገር አለ፣ እንዳንተ ጄኔሬሽን ነው የምትሆነው ምናምን ገባህ? እንደሱ ሲሆን ጭራሽ አይሆንም። ግን 1 አመት 2 አመት ጋፕ ግን ምንም በጣም አሪፍ። አዎ በጣም ኖርማል ነው። 5 አመትም ያን ያክል ብዙ አይደለም። አዎ እንዴ 5 አመት ብዙ ነው። አንተ ታዝነው እሷ እኔ ሁለተኛ ሀሳብ አለ። ቆንጆ ሀሳብ እድሜው የእድሜው ጋፕ ወሳኝ ነው። ይሄ 3 አመት 4 አመት 5 አመት ብዙ ላትራራቅ ትችላለህ። ግን 10 አመት ምናምን ከሆነ
ማነህ አንተ ልጅ ና እስቲ ነው የምትባለው እኮ ገብቶሃል አይደል? ገባችሁ ራሱ አንተ ልጅ ነው የምትለው ገብቶሃል? ቤት ስገባ ራሱ ቆይ ጨርስ እቤት ስገባ ሳለው እኔ እንደውም ምን እንደምል ታውቃላችሁ? ወንድ ልጅ ቶሎ ስለማይበስል እንደውም ተለቅ ያለችው በደንብ ታበስለዋለች። ማሳረር ነው። አንተ ግን ፌሚኒስት ነህ። ውስጥሽ ግን የፌሚኒዝምነት ምንድን ነው መሰለህ ይሄ በእድሜ ጋፕ አሁን ለምሳሌ የሁለት ሰዎች ግንኙነት ነው አይደለ? ሪሌሽንሺፕ ነው አይደለ? ብዙ ነገር እኮ አለ ውስጡ። ላይክ ዝም ብሎ አብሮ መኖር ብቻ አይደለም። ልክ አንተ እናት ቤት እንደምትኖረው አይደለም። ብዙ ነገር ነው ሼር የምታደርጉት። ሶ ከእድሜ ጋር ተያይዘው የሚመጡ ብዙ ነገሮች አሉ። እዛ ያለመጣጣም ነገሮች ይኖራሉ። ባህሪ ለባህሪ ፍላጎት፣ ውሎ አላር እነዚህ ከእድሜ ጋር እየበሰልክ ስትመጣ እንዴ እድሜ እኮ ብዙ ነገር ነው ማለት። ለምሳሌ የሆነ ከዛሬ 3 4 5 ዓመት በፊት ትሰማ የነበርከው ሙዚቃ አሁን ላይ ደግሞ የምትፈልገው ሙዚቃ አለ። ያ እድሜ ነው። ገባህ? የሆነ የምታረጋቸው አለባበስ ሊሆን ይችላል። ነገሮች ብዙ ነገር ነው። ልክ እንደዛ የሁለታችሁ ጋፕ በጣም ልዩነት አለው ብዬ አስባለሁ። እና እድሜ ማተር ያደርጋል። ግን ጋፑ አዚ እንዳለችው በጣም ብዙ ከሆነ አያስኬድም እንጂ ብትበለጥ ኖርማል ነው። ኖርማል 2 3 4 5 ዓመት 2 3 4 5 ካፍ ሄድክ እኮ አይደለ? እኔ አሁን ለምሳሌ እኔ አሁን መስማማበት አሳባለሁ። አንድ አመት ተኩል በቃ ከዛ ማለፍ ለምን መሰለህ? አንደኛ ነገር 2 ዓመትም ከሆነ አይሆንም። 2 ዓመት ኦኬ። እኔ ምንድነው መሰለህ አይብዛ እንጂ ብዙ ችግር የለውም ባይኔ። ገባ? ያን ያህል በፍላጎትም በምንም ሊያራርቃቸው የማይችል የእድሜ ጋፕ ከሆነ ችግር የለውም። ግን በጣም እንትን ሆኖ እኔ እንጃ እንደዚህ መፈቃቀሩም ይኖራል ብዬ አላስብም። በጣም እድሜ በጣም ሰፊ ጋፕ ካለ የኔ ሀሳብ እንደዛ። በጣም አሪፍ። አሁን እኔ ምን አስባለሁ መሰለ ነገሮችን ስመለከታቸው እንደዚህ የእድሜ ልዩነቱን ስመለከት ከሁለትና ሶስት አንግሎች ነው። የመጀመሪያው ምንድነው ሁለት ሰው በፍቅር ሲገቡ እነዚህ ሰዎች ሁለቱ ነው በዛ ህይወት የሚኖሩት አይደል? ሁለቱ ናቸው የሚኖሩት። ግን አሁን ሴት ልጅ በእድሜ መብለጧ ብዙ ሰው አይስማማም። እንደ ሀገራችን ስንቀበለው ላይክ ካልቸሩም ተጽዕኖ አለበት፣ የቤተሰብ ተጽዕኖ አለ፣ የማህበረሰብ ተጽዕኖ አለ። ገባ? እነዚህ ተጽዕኖች ስላሉ አይቀበልም ሰው ማለት ነው። ሴት ልጅ ከበለጠች ከምን ጋር ያያዛል? አንደኛ እንዴት ነው በእኛ ሀገር ወንድ ልጅ ይሄ እንዴት ነው ወንድ መሆን አለበት ተብሎ ይታሰባል። ይሄ እንዴት ነው የቤተሰቡ አስተዳዳሪ እሱ ነው፣ ሶስት ነው ታላቅ መሆን ያለበት። የእድሜ ልዩነቱ ራሱ በደንብ ቼክ ተደርጎ ነው ስታገባ ራሱ ማነስ አለባት ምናምን ተብሎ ነው የሚደረገው። ሶ ይሄ የማህበረሰቡ ተጽዕኖ በደንብ አለ። ከዛ ውጪ ደግሞ የቤተሰብ ተጽዕኖም ይመጣል። ሶስተኛው ምንድነው የጓደኛ ተጽዕኖ በጣም ሙድ ይያዛል ምናምን። ለኔ ኖርማል ነው ባይ ነኝ። እንደውም ላይክ ጥቅሞች አሉት። ይሄ እንዴት ነው ሌላው ዓለም ላይ ኖርማል ነው ያን ያህል ማተር አያደርግም። እኛ ሀገር ግን በጣም ማተር ያደርጋል። ገባሽ? ሶ በጣም ከበዛ በእርግጥ ችግር ሊፈጥር ይችላል። ምክንያቱም እኔም ማገባት ሴት በጣም ከበለጠች ምናልባት ይሄ ልጅ መውለድ የማትችልበት ስቴት ላይ ልደርስ ትችላለች። በጣም ልዩነት ካለ ማለት ሶ ያ ነገር ልጅ መፈልግ ከሆነ ልል ይችላል። እሱ ግን በጣም ሲጋነን ነው። አሁን ግን ኢቭን እኩል ሆነው ራሱ እድሜያቸው እኩል ሆኖ ሴቶቹ አንዳንዴ ወደ ኋላ ይላሉ። ሴቶቹ ራሱ ማለት ወንድ ብቻ አይደለም። አይ በቃ እኩያዬ ነው፣ ይሄ እንዴት ነው እኩያዬ ነው፣ እሱ እንዴት ነው እድሜ እኩል ነን፣ እኔ እኩል ስለሆነን አይሆንም፣ በቃ እሱ ሊበልጠኝ ይገባል፣ ይሄ ማገባው ሰው በእድሜ ከኔ መብለጥ አለበት። ከሴቶቹ አንግል ራሱ ያለው አስተሳሰብ እንደዛ ነው። እና ወንዱ ደግሞ ምንድነው የሚያስበው? እሷ ከበለጠችው አንዳንዴ ምን ይሆናል ይሄ ዶሚናንት ትሆናለች ብሎ ነው የሚያስበው። እሷን ማለት በጣም ይሄ ትጫነኛለች ምናምን። እኔ ግን በተቃራኒው ነው የማየው። እንዴት ካልሽ ላይክ እንዴት ካላችሁ ሴት ልጅ በእድሜ እንደውም ስትበልጥ ፋይናንሻሊ በደንብ ቤቱ ስቴብል እንዲሆን ታደርጋለች። እውነት ለማውራት ማለት ምንድነው ሴት ልጅ ይሄ ማኔጅመንት ላይ ጎበዝ ነች፣ ፋይናንሻሊ በደንብ ስትበስል ማለት ሶ ቤቱ እንዳይናጋ ታደርጋለች። እንደዛ ሲሆን ማለት ነው። ሁለተኛው ነገር ምንድነው በኢሞሽናሊም ትበስላለች በደንብ ማለት ነው። ይሄ እንዴት ነው በጣም እንዳልኩት እንትን አይራራቅ እንጂ በጣም ትበስለች። እንዴት ነው ልጅ ነች ሚስቴ ምናምን የሚባለው ነገር ይቀራል። በደንብ እንደውም በስላ
እኔን ሁላ ታግዘኛለች በደንብ ማለት በምሰራው በምንም ነገር ነገሮችን በደንብ አንደርስታንድ ማድረግ ሁላ ትችላለች። ያ ነገር ሲሆን ማለት እነዚህ ነገሮች ጥቅሞች አሉት። ግን ብዙ ጊዜ አሁን ሰው የሚደብረው ምንድነው ከውጭ የሚመጣው ተጽዕኖ በጣም ከፍተኛ ነው። እንደተባለው በጣም ከባድ ልዩነት ሲኖር የጄነሬሽን ጋፕ ሊኖር ይችላል። ሶ እንደዛ ነው እኔ ማስበው። ብትበልጥ ይሄ ኖርማል ነው። ከእንትን ጋር አላያይዘውም። ይሄ እንዴት ነው ይሄ በጣም ስለበለጠች የሆነ ዶሚኔት ታደርገኛለች ምናምን አይደል። ምናልባት ሰው በእድሜ ይበልጣኝ ፋይናንሻሊ እኔ ጥሩ ሰው ልሆን ይችላል። ገባሽ? ልበልጣት ይችላል። ያ ነገር ባላንስ ላይ ያደርግ ይችላል። ከበለጠችን ግን ፋይናንሻሊ ባለን ነገር ራሱ ይሄ እንዴት ነው ጥሩ ህይወት እንድንመራ ነው የምታደርገው። በደንብ ማኔጅ አድርጋኝ ቢዝነሴን ለማስፋት ምናምን እንደውም ከኔ እኩል ይሄ በስላ በደንብ ማኔጅ የምታደርገኝ ትሆናለች ብዬ ነው ማሰብ። የኔ አስተያየት እንደዛ ነው። በእድሜ የሚመጣ ማቹሪቲ አለ ደግሞ በእድሜ የሚመጣ ማቹሪቲ ሁለት አይነት ማቹሪቲ ነው ያለው ማለት ፐርሰንት ብታየው በእድሜ የሚመጣ እና ጀስት አንዳ ይሄ ምን እንትን እንደ ፐርሰንት እንደ የሰው ላይ በእድሜ በቃ ይሄ ፋክት የሆነ በእድሜ የሚመጣ ማቹሪቲ አለ ግልጽ ነው። ብታጠፋ እንኳን ባይዘው እንደዚህ እድሜ ከፍ የምትል ሴት ካጠፋ እንኳን እንደዚህ ታውቃለህ ቤተሰቦቿ ጋር አትሄድም ገብታ ነው መረጃ እማማን ማን አግባለ ኧረ በስመ አብ ኧረ እናትህ በእድሜ የበለጠች ሴት አንደኛ እድሜው ከፍ ባለ ቁጥር አንቺ የምትከተለው ይሄ ፋክት ነው። ለመሰል እኔ ያሳው ለግል ሚዲያ ማን ነው ይቅርታ ለምን ምን አጠፋ ብዬ የመቆጣጠር ኃይሉ የበዛ ለምን ሺኖስ አንተ ቀቃላ እንደው ገና እንዳልበሰልክ ሁልጊዜ እሷ ምስል እንዳልበሰልክ አታውቅም። ቆይ ልታሳድግ ነው ልታገባ እሱ እኮ አሁን እኮ የምናወራው እዚህ ጋር ሀሳቤ ነው። አባ ትበልጣለች። ስለዚህ የምትበልጥህ ስለምትበልጥ እሷ የምታስበው ሀሳብ አለ፣ አንተ የምታስበው ሀሳብ አለ። ለምሳሌ ክለብ ልገባ አንተ ላይ ምርጭ አባ ልክ ክለብ ስትሄድ ግን የእሷ የክለብ አለባበሷና አንተ ክለብ በጣም ይለያያል። በጣም እንዴት እሱ እኮ የ1970 ምናምን 60 ምናምን የተወለደች ሴት ነው እንደምታገባው ማስገድዶህ ነው እያ አዎ ለምን ወደድካት ሲጀመር እኮ ነው ያልኩት እሱ ነው መጀመሪያ እንትን ካል መጀመሪያ አሁን ዋይዲም የዘነጋችሁት ነገር ወንድና ሴት ሲገናኝ እኮ ይሄ እንትን ሊመሰርት አይደለም ፓርላማ ሊመሰርት አይደለም ትዳር ህይወት ነው አይደለም መጀመሪያ መፈላለግ ይፈልጋል እኮ መውደድ ነው ከወደድሽ በኋላ ነው ወደ ትዳር የምትሄጂው እኔ ደግሞ የማምንባት ሴት የምወዳት ሴት እድሜዋ ምንም ሆነ እኔ ነኝ የሚመለከተኝ ስለዚህ እኔ በጣም ከተመቸችኝ ምንም አይነት እድሜቱ አላፍርባት ከርታና ሪሌሽንሺፕ ላይ ተጀምሮ ህይወቱን ጅማሮ ብቻ እስከ መጨረሻ ያለው ነገር እኮ እስከ መጨረሻ አሁን በግል ህይወትም ካየህ እኮ አሁን ብዙ ጊዜ በአንደኛው ብዙ ሰዎች ትዳር ላይ ካያቸው እድሜያቸው ተለያይቶ ወንዱ ትንሽ ሆኖ ሴቷ ትልቅ ሆነ በሰላም ልጅ አፍርተው ምናምን የኖሩ ብዙ ሰዎች አሉ በብዛት ያየሁት ወንዱ እድሜው ከፍ ብሎ ሴቷ አይደለም አይ ነው በብዛት ነው እኛ እንደ ባህል እንደዛ ነው ይባላል። አዎ በብዛት ያ ፋክት አለ እኛ ሀገር 80 ማለት ትንሽ ነው ሴት ልጅ በእድሜ የምትበልጥ አይ እኛ ሀገር ላይ አልተለመደም ግን አለ ኦፍኮርስ አለ አሁን ለምሳሌ ሰው መጀመሪያ ወንድና ሴት ምንም ነገር አለ የሚያቀራርባቸው ፍቅር ነው ወንድ ልጅ በተፈጥሮ አንዳንድ ወንድ ከእድሜው በላይ የሚወድ ወንድ አለ ትልቅ ሴት የሚወድ ወንድ አለ ልጅ የማይወድ ወንድ አለ ማዛራን ያላሳድግም ያደገችዋን አግብቼ በሰላም ብኖር የሚል ወንድ አለ ማኔጅ እንድታረገው የሚፈልግ ማለት ነው ደግሞ እኛ ደግሞ ቆይ ልንገራ እኔ ላውራ ምንድነው አንተ ምን አይነት ወሬን አስጠፋኝ እኮ ሀሳብጋው አቃሳሪጋውኝ ነው የማወራው እኮ ማለት አሁን እኛ ወንዶች በባህሪያችን ቶሎ አንበስልም ሴቶች ቶሎ ይመስላሉ በእድሜያቸው ለምሳሌ የ20 ዓመት ወንድና የ10 ምናምን ሴት በጣም ልዩነት አላቸው ማይንዳቸው የሴቶቹ በጣም ይፈጥናል ወንዶች ብለህ ሙሉ አጨፍልቀው አይ ነው ወንዶች ብዙ ወንዶች ያው ሴቶች ቶሎ ይመስላሉ አይመስሉም ይመስላሉ ያው እንትን እንደዛ ነው እና ያ ስለሆነ እኔ የምለው እኔ አሁን ሌላ ይሹ እኔ እንትን ስለው ጀስት በቃ እኔ መጀመሪያ ካራክተሬ ፍቅር ነው ከወደድኳት ዝንጀሮም ትሆን ብሏል ስለዚህ ላይክ እድሜ
እድሜ ማተር አያደርግም አንተ ጋር ማለት በመቋሚያ ብትሆንም ችግር የለም። እዛ ነው ቀደም ምን አልክ መሰለህ? እስከ ጥግ ሄድክ እኮ ከወደድኳት እሄዳለሁ ችግሩ ድረስ ከሄድክ መቆም ከወደድኳት ፍቅር ካለ ፍቅር ምንንም ስለሚያሸንፍ እንኳን መቋሚያ አይደለም በዊልቸርም ፍቅር ማለት የሌለ ነገር ማለት ፍቅር አይደለም አሊ። አሁን ይሄ እንደ ፊልም ማን አስመሰለው? ሪያሊቲ ሰው ነው። ከወደደ ሪያሊቲ ነው። ለምሳሌ እድሜዋ ሄዶ ንገርሽ እኮ አሁን ዓለም ላይ ምን ያው ነገር ወይ ከ50 ዓመት ወይ ከ50 ዓመት ብለን እናያዘው። ከዛ በኋላ እቺ ሴት ወይ ልትወልድ አትችልም ምናምን አይደለም ስትገናኝም እኮ ይኸውልሽ አሁን ለምሳሌ አሁን ጋፑንኛ እንትን አልነው እንጂ ስትገናኝም የምትገናኝበት የምትፈልጊው እድሜ አለሽ። አሁን ለምሳሌ አሁን ቅድም እንዳላችሁት አይነት እድሜ ላይ ሆነ ልታገኝ ትችላለህ። አይ ነው ግን መደምደሚያ የኔ በቃ በእድሜ ማተር ያደርገኝ በእውነት አሁን እዚህ ጋር የሌለ ነገር ሁላችንም ከሪያሊቲ ወጣ እንደዚህ ነው እንዴ ከሪያሊቲ ወጣ በ20 ዓመት አንዴ አይደለም እድሜ እኮ እናቆማለን አይደል? ይቅርታ አሊ ይቅርታ በጣም ግን ከሀሳባችን ወጣን። አንድ ለምን እኛ ጀስት ፖይንቱ እድሜ ብትበልጥ ነው ወይስ ባትበልጥ ደስ ይላል? በቃ ይሄ ነው ፖይንቱ። ከወንድ ልጅ ብትበልጥ ጥሩ ነው አይደለም ነው እንጂ ያንተ ደግሞ በጣም አይ ነው አሁን ለምሳሌ እንደው ነው እንዳላችሁት እኮ እኔ አሁን በቃ እንድትሰብስብ ስመጣ አሁን እዚህ ጋር ግን ለኔ ማተር አያደርግም። በቃ ችግር እኮ ማተር አያደርግም ስትል ደግሞ እስከ ጥግ ነው የሚሄደው። አሁን እኛ ገባ ፖይንታችንንም እንዳናነሳ የሚያረጋን ነገር እኮ ካንተ ጋር ሐሳባችንን እንዳናነሳ የሚያረጋን ማተር ካላደረገ የትኛውም እድሜ ላይ ብትወል እቺ ልጅ ወዳታለው እያልከኝ ነው ያለው አይደለ? እድሜ እንደዚህ ብለሽ አሁን ለምሳሌ እኔ 80 ዓመት እንደዚህ ላይሆን ይችላል እንደ ኖርም ወደዚህ ሰብስቢውና እዛ ጠገው ወስደሽ 80 እና 90 ላይ አታስቀምጪው እንደ እንትን ግን ጀስት እድሜ ማተር አያደርገውም ለኔ በቃ ይሄ Let's go. What's up? You know what it is. What's up? ሬድ ካፕ ተመልሰናል። እንግዲህ የሁላችሁ ጨዋታችን ሞቅ ደመቅ እያለ እየቀጠለ ነው። አሁን አዚቲና አሊ ደግሞ ባነሱት ሀሳብ ላይ ትንሽ የሆነ ጭቅጭቅ ተነስቷልና አዚ ምን እያልሽ ነው? ምንም የማይመስል ነገር እኮ ነው አሊክሶ። አሁን ካፕቴን ያለው ምን ላይክ በቃ ከሪያሊቲ የወጣ ነገር ሲጀምር የሆነች ሴትዮ በቃ ገብተ ዳይፐር እንደመቀየር ማለት ነው። ዳይፐር ሊቀየር ለምንም አልቀረህም። ይሄ ለጥቅም ነው ወይስ ለፍቅር? ምንም የሚያገናኝ እዚህ ጋር ላስረዳሽ። ከተማው ላይ ዳይፐር የሚቀይር ጎረምሳ አለ መሰለሽ? አለ እኔ ከከተማ መንነሻል እንዴ አንቺ? አይ ምንም ኧረ ሞልቷል። እኔ ላስረዳሽ። ይኸውልሽ አሁን ምን አለ መሰለሽ ከተማው ላይ እንደው ትስቂያለሽ አንቺ ራሱ የመድረክ ድራማ ነው ወይስ አለ እንደዚህ አይነት ነገር አለ? ማሽኪን የሆኑ ሰዎች ናቸው። የሆነ የሚገርም ዋገን መኪና ውስጥ ቤቢዬ ቁጭ ብሎ እንደለም የኔ ቤቢዬ ነው አትላስጥያ ከተማው ላይ ያለ ነው። እውነት ነው ብለሽ እሺ ቆይ አሁን እኮ አስበዋል። ቆይ እስቲ እሱ ልክ ነው ግንኙነታቸው እያልክ እኮ ነው አንተ። አዎ ሰው በቃ እዚች ምድር ላይ ሲቆን ላይፍ ቲክቶክ ነች። በቃ ታገኘው ቲክቶክማ ቲክቶክ እያበላ ነው። ቲክቶክ እያሰራ ነው። አይ ነው ቲክቶክ ስልሽ እኮ ነው ቲክቶክ የምልሽ ስክሮል ስታሪ ከችግር አይመስም። ግን አሊ ወይ አንተ ግን እሺ ይቅርታ አሊ ግን ያየው ሀሳብ ፖለቲክ ከጥቅም ጋር ማለት አባባሌ ቅድም እኮ የሆነ ቃል ካፒታሊዝም ዘመን ላይ ነው ያለነው። አሁን ቅድም ብያለሁ እኮ የሚገር ዋገን መኪና ውስጥ ብርን ጨምረኳል። አሁን አብረተኝተ ፍቅር ነው ከችግር አይመስም። ፍቅሩ ከችግር አይመስም። ፍቅሩ ከችግር አይመስም። ፍቅሩ ከችግር አይመስም። ፍቅር ፕላስ ሀብት ነው አይደል? ያው በቃ ማማን አፍቅሯል። ከዛ ኬሚስትሪ ሀብታቸው ቲቸር ነበርክ እንዴ? ይሄ ፍቅር አለ። ይሄ ወንጀል ኬሚስትሪ ቲቸር ነበር እኮ ወንጀል ክብራት አይደለም ይሄ ወይ ወንጀል አላቻ ጋብቻ እኔ አሁን ፋክት ከተሞላ ያለው ነገር እኔ ይኸውልህ እኔ ልንገርህ ከአስሩ ጎረምሳ ቤተ ክርስቲያን ሄዶ ከሚሰል እባክህ ግራ የገባትን አሮጊት ለእኔ ስጠኝ የሚል እንዳለ ኧረ ይሄ ምንም አንዳንድ እዚህ ጋር ይኸውልህ ስማ በጣም የሚገርምሽ አንተ ታረጋለህ ወይ ነው አንዴ ይቅርታ አድርግልኝ አንተ ታረጋለህ ወይ እንደዛ ለጥቅም ብለህ ለጥቅም ብዬ አይደለም እኔ የማደርገው ለጥቅም ብዬ አላደርግም ከወደድኳት አደርግ አሃ እና ታዲያ እኔ አሁን በየማህበራዊ ሚዲያ
ወጥ ከተማም ስወጣ ማያቸው አንዳንዴ ቅድም እንዳልኩሽ ነው ግራ የሚገቡ አይነት ሰዎች አሉ። እንዴት ማለት ቆይ ልንገርህ ይመልስልህ አጠራርገህ መልስልህ አንተ ምንድነው የቡር ቤት የቆመ ተከሳሽ አረጋችሁት መልስላት ነው ይጠይቃል ትላለህ። አሁን ጥያቄ አለ አንተ ላይ በጣም ብዙ ጥያቄ አለ መልስላት። ከዛ አሁን ሐሳቤን ታስተፈኛ ሐሳቤን እየሰረክ ነው ሰመትከው። እኔ በጣም የሚገርምሽ ነገር እኔ ከመረጃና ከማስረጃ ጋር ነው ከተማው ላይ ከማየው መቼስ ቪዲዮ መቅረጽ ነውር ነው እንጂ ቀርጬ ሁሉ ባይ አንዳንዴ ድንግጥት ያለሽ አያቱ ናቸው ወይስ ምናምን ከዛ እርግጠኛም ሆኖ ልክ ከንፈሯ ላይ ሲገኝ ማታ የሆነ ጊዜ አይኔን አላመንኩትም። በቃ የሆነ ቦታ ስንወጣ የሚገርም መኪና ውስጥ እንዲህ ሲል ወይም በዚህ ሰዓት ልጃቸውን ነው የሚጠብቁት ሶትዩዋ ምናምን ብዬ ዞር ዞር ይሁን ሲሙን የተቀራርሽ ድምሽ ያለ ላቫሽ ግን የመሰለልኝ ስለዚህ እኔ ያየሁትን ነው እኔ አሁን አሊ ያየኸው ነው። ግን ያንተ ፖይንት ምን አልክ መሰለህ? ምንም ማተር አያደርግም የትኛውም እድሜ ላይ ብትሆን ፍቅር እኮ ስላንተ ነው አለ ወይም ደግሞ ላይክ አንተ ኤሪያ ላይ ስላለ ነገር ወይም አይደለ ላይክ አለ ወይም አይቻለሁ ምናምን አልክ። ሶ ወደ ሪያሊቲው ስንመጣ ለኔ ማተር ያደርጋል እያልኩኝ ነው አይደለ? አንተ ደግሞ ምንም ማተር አያደርግም ማለት የትኛውም እድሜ ላይ ብትሆን ፍቅር ካለ ብያለሁ እኔ ፍቅር ነው ጥቅም ነው የኔ ፍቅር እዚህ ጋር ጅል ፍቅር ነው የኔ ፍቅር እና የሆነች የ70 ዓመት ሴትዮ ላይ ፍቅር ላይ ገብተህ ኖ አይደለም የኔ ምንሽ አይደል የሰዎቹን ያየሁት ነው አፍቅር ያለው ጥቅሙ ቢመጣ ምን ችግር አለ? በአንድ ድንጋይ ሁለት ወፍ ነው። አፍቅሬያታለሁ እሱ እኮ ምንም እንትን የለውም። ግን አንተ አይ የ70 ዓመት ሴትዮ ልታፈቅር አትችልም አይደለም አታፈቅርም ለምሳሌ እኮ ችግርህና ማዘር ቆይ አንዳንዴ በጣም የሚገርምሽ ሜካፕ ራሱ እኮ አይዝም የ18 ዓመት ጎረምሳ የሚያስቀኑ ሴቶች እኮ አሉ። እንዲህ ስትይ እንዲህ ስትዩ ስንት ዓመታቸው ነው ግን ስታያቸው በቃ ሞንደል ነው እንደዚህ ኧረ በስመ አብ ምን እንደሚሰማው ያ ሜካፕ ማይስፊት አለኩ ሴራሚክ ነው እውነት አይደለም ታስቆረቁረዋለህ እኩል አንድ ቦታ እየሄድክ እኔ ችግር የለውም አንዳንድ ሰው የሆነ ቦታ ገብተህ አንተ ውስጥ ድረስ ይነርሷል አንቱ ብለህ አይ እሱ ሌላ ነው አንተም ቅድም እንደ ነልክ አንተ እኮ በቆራ እናንተ ሰዎች ተው እሺ አንቱ የማይፈልግ ሰው አለ ገባ ተረዳኛ ብዙ ጊዜ ደግሞ እንደዚህ አይነት ሰው ታናሹ ነው የሚጠብሰው አንተ አብረህ እየሄድክ እኩል እኮ ነው አንድ ልጅ መጣ ይባል የሆነ ቦታ ላይ አንድ ልጅ መጣ ይባል የሆነ ቦታ ላይ ከዛ ባለቤትን ይወደርካትም ማለት አንቱ ብሎ ጠርቶ አንተ ቢለን ምን ይሰማል? ምን ያህል ጥያቄ ነው? ባለቤትን አብረህ እየሄድክ ነው አጠገባለች ማዘርፋሙት ብሎ አሪ ቢስ ነው ምን ይሰማል? ፈልጓት አይደለ እንዲያገባው ምንም ቢሉት እኮ ምን ችግር አለ? እኔ አልበነገ ቀደም እኮ መልስ እኔ ጥግ ድረስ ነኝ ይደብራል አይደል? አዎ ግን ካመንክበት ሰው ኖርማል ምክንያቱም ምን ያው ያስተካክላል እኮ አንቺ በላት ምናምን ሊል ይችላል እሱ ስላፈቀራት ምናምን አዎ አንተ እንዴ ምን ሆነ ገና እኮ ለምሳሌ ማሪያ ነው አልቀበለው በቃ ማተር ያደርግም እኔ ብቻ ፍቅር ያዘኝ 60 70 ከዛ ደግሞ ፍቅር ይዞኝ ደግሞ ባይ ዘ ዌይ ማለት ነው የሱ ፍቅር አይደለም አይ ፍቅር ይዞኝ ደግሞ ገንዘብ ካላት ደግሞ በአንድ ድንጋይ ሁለት ወፍ ደስ ይለኝ አሁን ግን ሪያሊቲው ስናወራ ያንተ ፍቅር አይደለም ስለዚህ አንተ ከሉሲ ጋር ቢሆን ፍቅር ይዛል ማለት ነው ኦኬ እሺ ጥያቄ ልጠይቃለሁ ሀብታም ነች ብዙ ነገር አላት እድሜዋ ትልቅ ነው መልመጃ እሷ ወዳለች አንተ አልወደድካትም እና አብረህ እንድትሆን ብትፈልግ ትሆናለህ ማለት አንተ አትወዳትም እሷ ትወዳለች እሳቸው ወደዋል እሳቸው የሆነ ነገራቸው ከተመቸ ታያለህ መጀመሪያ ተናጣ ይዞት አንደኛ ኪሎ ሜትሩ ስንት ረክቷል አየህ ስለተፈለገ ብቻ አይደለም ነው ትንሽ ፍቅሩ አሁን ያሊ ኦብቪየስ መምጣት አለ አትሊስት እኔ ያንተን አንድ ነገር የምነግርህ በጣም ከረንትሊ አሁን ከተማው ላይ ያለው ነገር ይሄ ነው ምንም ያያነው እኮ ቲክቶክ አረ ከችግሩ አይበልጥም እሱ እኔ ነኝ ግን ብሎ ላይክ ይሄ የጋሃዱ ዓለም ነጸብራቅ ለመሆን እየሞከረ ነው ስለዚህ ጋሃዱ ዓለም ይሄ ሰው ሆኖ ሳለ እኔ ከዚህ የተለየው አይደለም እያልክ ነው ኦኬ ማህበረሰቡ ካልክ እኮ በጣም ላይክ አብዛኛው ማህበረሰብ ነው የምትወክለው ባይደው ብዙ አለ ስለዚህ አብዛኛው ግሽበቱ አሁን ደግሞ በጣም ከባድ ስለሆነ ግሽበቱ ራስ በጣም ብዙ ነገር ነው የሚያስተው ኖርማሊ አዚ አሁን ዝም ብለሽ ስታስቢው ባይ ዲፎልት ራሱ
ሁለት እድሜያቸው በጣም የ20 ምናምን የሆነ ጋፕ ያለው ሰዎች ይዋደዳሉ ብለሽ አታስቢ። ለፍቅር ይተፈላለጋሉ ምናምን ብለሽ አታስቢ። በመሃል የሆነ ጥቅም ከሌለ ገብቶሻል። ሴቶችም እኮ አሉ ትናንሽ ሴቶች ትላልቅ ሰዎች ይዘዋቸው ከተማ ውስጥ እናያለን አይደል? እኔ እንደውም አንደኛው ወጣ ነው ሊያዝናናት መጥተው ነው አንዳንዶቹ እንደውም ዲዘማቸው ራሱ ሽማግሌዎች ይቀበላል አንዳንዴ ደግሞ ማለት ያው ምሽቶች አንዳንድ ዝም ብለህ ያው ቀን ሲጥል ትወጣለህ እና ታያለህ፣ ትቀርማለህ፣ ታይና ምናምን እንዲህ እርግጠኛ ነኝ እቺ ልጅ አንደኛ ስለወጣች አያቷ እያከበሩላት ነው ትልና ዞር ብለህ እንዲህ ስታይ ደግሞ የሆነ ፊልም ይመስላል። የሆነ የድሮ የማያ ፊልም ተገልብጦ ሼም እንዲህ Let's go. What's up? You know what it is. What's up? ቤተሰቦቻችን እንግዲህ ማለት ይሄንን ኢሹ ስናነሳ ዋናው ፖይንት ምንድነው? እኛ ሀገር የተለመደ ነገር አለ እውነት ለማውራት ማለት ነውና ለማህበረሰቡ የተወሰነች ነገር ፍንጭ ለመስጠት ነው። ስፔሻሊ ሴት ልጅ በእድሜ ከወንድ ልጅ ከበለጠች ትንሽም ይሁን ማለት ነው ኢቭን እኩል ሲሆኑ ራሱ የሰው አቀባበል ልክ አይደለም። ገባችሁ? ለምሳሌ ወንድ ልጅ ከእድሜው የምትበልጥ ሴት ቢጣብስና ከሷ ጋር ለመጋባት ፕሮሰስ እያደረገ ወደ ትዳር ቢገባ ትዳር ውስጥም ከገባ ወዲህ ቤተሰብ ጋር ጫና ይኖራል፣ ማህበረሰብ ጋር ጫና ይኖራል። ሶ እነዚህ አይነት ነገሮች አሉና እኩል ሆኖም ራሱ ችግር አለና ይሄንን ነገር ክሊር ለማድረግ ነው። ምናልባትም ይሄ አስተሳሰባችን የሆነ እንትን ሊል ይችላል። ሴቷ በእድሜ ስለበለጠች ብቻ ላይክ ይሄ ዶሚናንት ትሆናለች፣ ብዙ አይነት ነገሮች አሉ። ሶ ከሁለቱ አንግል በዚህ አንግል ቢሆን እንዴት ይሆናል፣ በዚህ አንግል እንዴት ይሆናል የሚለው ነው ለማመላከት የሞከርነው። ይሄ የራሳችን ሀሳብ ነው፣ እንደኛ የተሰማንን ነው። ሶ እኔም በእኔ እንደኔ የተሰማኝን ነገር ችግር የለውም ብያለሁ። ምክንያቱም እኔ ላይክ እንዴት ነው ልጆች መውለድ እስከምትችል ትሁን እንጂ ምናልባት ችግር ላይኖር ይችላል። እኔ ጋር ማፈቅራትም ወዳት ከሆነ ነው የኔ ሀሳብ ነው ይሄ። ሁሉም የራሳቸውን ሀሳብ በዚህ መንገድ ሰጥተዋል። ግን እድሜ መብለጧ በራሱ ችግር አይሆንም። ሶ እኛ ማህበረሰብ ላይ እንደዚህ አይነት ችግሮች አሉ። ያንን ነገር አድሬስ ለማድረግ ብቻ ነው ያለው ነገር ይሄን ይመስላል። በዚህ ጉዳይ በዚህ ቶፒክ ይሄ ነው። ቀጣይ ደግሞ የምናነሳው ነጥብ አለ፣ የመጨረሻው ነጥባችን ነው። እሱ ደግሞ እንደሆነ አዚዬ ትነግረናለች። እሺ፣ ያው የመጨረሻው ነጥባችን የሚሆነው ብዙ ጊዜ ፍቅረኛሞች መሀል ሴት ናት ላይ ካላ ግሩፕ ላይ አሁን ሁለት ወይ ሪሌሽንሺፕ ላይ ያሉ ልጆች ይኖራሉና ብዙ ጊዜ ሴት ልጅ ናት የጓደኛዋን ባል የምትወስደው ወይስ ወንድ ልጅ ነው የጓደኛውን ፍቅረኛ የሚወስደው? ማን ነው አስኮብላዩ ነው? ማን ነው አስኮብላዩ ነው ፖይንቱ። እኔ ወንድ ልጅ ነው የምለው። ወንድ ልጅ አስኮብላይ ነው። አዎ አንዳንዴ ያው ብዙ የምናውቃቸው ብዙ ነገሮች አሉና ያው እኛ ወንድ ልጅ በተፈጥሯችን ቶሎ ለነገሮች የጓደኞቻችንን ምርጫ እንወዳለን ብዙ ጊዜ በባህሪ እና አንዳንዴ ሽፍት የሚያደርግ ሰው ይኖራል ይላል፣ ዝም ብሎም የሚቃርም አለ እና እኛ ወንዶች እያልክ ነው። የወንድ ልጅ ይመስለኝ ነው ወንድ ልጅ አስብና ደግሞ ቀጣዩን አወራለሁ። ወንድ ልጅ ግን ካፈቀረ ካመረረ አመረረ፣ ወደደ ወደደ በቃ ችካ ነው፣ ችክል ነው፣ ንቅንቅ ያለ። ቆይ ሀሳቤ ገብቶኛል፣ ግን ልቅል ገለጻ አስጨርሱኝ። ይሄ ነገር ግን ፋክት ነው ሲወራም የሰማሁት ሶሻል ሚዲያ ላይ የሚያየሁት በሴት አብዛኛው ሳየው በ100% ካስቀመጠው ከ180% የሚሆነው በሴት የጓደኛው ፍቅረኛ ትወስዳለች። አዎ በጣም ለመሰለህ ብዙ ጊዜ ሴቶች ክሎዝ ፍሬንድ አላቸው፣ ቤስት ፍሬንድ አላቸው። ስፔሻሊ ሴት ለሴት በጣም ቤስት ናቸው። የዛን ሰዓት ሁለቱ ያላቸውን ሪሌሽንሺፕ ለእሷ ትነግራታለች። የመጓጓት ባህሪ ይመጣባታል። ሶ ዛት ይህን ሰው ባገኘው ኢቭን ኢፍ ቦይፍሬንድ እያላት እንኳን የምትፈልገው ማንን ነው? እሱን። ለምን በቃ ስራ አባታለች አከባ በቃ እሷ የምትፈልገው ነገር ነው። በፋይናንሻልም ደረጃ ሊሆን ይችላል፣ በብዙ ነገር ነው። ሶ ዛት ወዴት ይገለበታል? ወደዛ ይገለበታል። ስለዚህ ያው ካጋጠመኝም ከሰማሁትም ካየሁትም ሴት ነው። እሺ ሄደ ያው እንግዲህ ሴት ትወስዳለች ከተባለ የጓደኛዋን ፍቅረኛ ይሄ ልጅ መጀመሪያ በዛሽ ፍቅረኛው እርግጠኛ አልነበረም ማለት ነው። ማለት እሱ ተነስቶ እች ልጅ መታ ስላወራችሁ
ገባ መቼም ሪሌሽን ላይ ሲሆን ወይ ፍቅረኛህን ታስተዋውቃለህ አይደል ለጓደኛ ተዋወቃት እሺ ተዋወቃት ከዛ በኋላ ከዚች ልጅ ጋር ያለው ግንኙነት ምን ያህል ነው የሚሄደው ሲጀምር ያን ያክል ክሎዝ መሆን አለባቸው ብዬ አላስብም የኔ ፍቅረኛ ጓደኛዬን ዝም ብሎ በየጊዜው ማውራት የለበትም ግን ይሄ ልጅ ከሄደ የሱ ችግር ነው ገባህ አይደል የሱ ችግር ነው ልጅቷ መመኘቷ ምናምን መፈለጓ በጣም ትልቅ ስህተት ነው በጣም ትልቅ ስህተት ምንም ጥያቄ የለውም ከሄደ ግን የሄደው ሰው ነው ባለጌ እንጂ የሄደችበት ልጅ አይደለች ማሰቧ ስህተት ነው ምንም ጥያቄ የለውም እኔ ወንድ ይመስለኛል አብዛኛው ጊዜ ለምን ከምሳማው ዙሪያዬ ካሉ ሰዎች ወይም ደግሞ አብዛኛው ጊዜ ከሚነሳው ነገር ስሰማ ወንድ ልጅ ነው የጓደኛውን ፍቅረኛ የሚቀማው ኦር የሚመኘውን ብለን ማንሳት እንችላለን እንደዛ ከሴቶቹ ይልቅ ወንዶቹ መመኘትም ወንዶቹ ይበልጣሉ ምክንያቱም ሴት ልጅ ያን ያክል የጓደኛዋን ፍቅረኛ የማየት እንትኗ ዝቅተኛ ነው ብዬ አስባለሁ አላቅም ግን እንደዚህ የደረሰባቸው ሰዎች ይኖራሉ ምክንያቱም አብዛኛው ሶሻል ሚዲያ ላይ ይሁን አንዳንድ ነገሮች ላይ ሰምቼ አውቃለሁ በስነ ስርዓት ላይክ ለኛ እንኳን ለመስማት የሚከብድ አይነት ነገር ማለት ነው ግን እንደዛ ባይሆን ጥሩ ነው መልካም ነው በሁለቱም ሳይድ ባይሆን ጥሩ ነው ግን ከሄደ እውነት ለመናገር እኔ የሄደበት ሰው ሳይሆን እሺ ብሎ ከዛች ልጅ ጋር የኮበለለ ሰው ነው ባለጌ ብዙ ጊዜ ወንድ ልጅ የሚያስኮበልል ከሆነ እዚህ ለምን ይመስል የሚያስኮበልል ከሆነ ልጅቷ ከመጀመሪያ አልተመቸችው አብሮ ያለችው አይፈልጋት ወይም ደግሞ ለሆነ ፐርፐዝ ላይ ለሆነ ነገር ነው የቀረባት ወዷት ምናምን አይደለም ሶሪ ግን ሶሻል የሆነ ቲክታክ ላይ አንድ የተለቀቀ ቪዲዮ አይቻለሁ ሰርግ ላይ ነው በዚህ ጋር የሴቶች ሚዜ አለ በዚህ ጋር ወንዶች ሚዜ አለ እና ኬክ የተቆረሰ ነው ልጅቷ ታጎርሰው ለባሏ ምን ቢሆን ጥሩ ኬኩ እንደዚህ አድርጋ ለሚዜው ነው ያጎረሰችው ከዛ እዛ ላይ ባግራውንድ ተጽፏል እንትን ባልና ውሽማ ሲምታታበ ብሎ እንዲህ አድርጋ ገባ ሚዜዋ ሙሽራዋ ወንዱ ሚዜ ዩሲ አየ የሆነ ጊዜ ሲዘዋወር ነበር በጣም ለምሳሌ ሴት ልጅ እንትን ነው ለምሳሌ የሆነ እንትንም ስትወጣ ጀስት በቃ የሆነ ያቺ ቤስት ፍሬንዶ አጠፋም የሆነ ነገሯ ጓደኛው አጠፋም ወይ እሷ ሄዳ የምታወራው ለጓደኞቿ ለሴት ባሌ እኮ እንደዚህ ነው ባሌ እንዲህ ነው ምናምን ጀስት ደስ ስትኮራብህ ስትወድ ካፉ አጠፋም የዛን ሰዓት ግን የራሴ ያልካት ሰው ያንተን ባል መመኘት ትጀምራለች አባ ተረዳኝ ያ ነው ትልቁ ወንዱ ሳይመኝም ቆይ ስለዚህ ወንድ የለም መሰለ እርግጥ እንዲህ አይቶ ዋው ምናምን ሊል ይችላል ለምሳሌ አንዳንዴ እኮ ጀስት ባልና ሚስት ሆነው የሚስት ጓደኛ በጣም ቆንጆ ልትሆን ትችላለች አንዳንዴ እንደውም እኮ ቆይ ነግረህ ነው ዋው ምናምን ብለህ ታደንቅ ትችላለህ ግን ልብ ተሰብሮ አይሄድም ምክንያቱም ወንድ ልጅ በአንድ ሀሳቡን የመቀየር እንትኑ በምንም ብትሄድ በጥናት በምንም ብትሄድ እንትን ቅጽበታዊ አይደለም ወንድ ልጅማ ልጅና የሆነ ውስጥ ያለው ነገር ፈንቅሎ ሊወጣ ነው የሆነ አንድ ማሽን አለ ወንድ ልጅና የሆነ ማሽን ቶሎ ነው ሀሳብ የሚቀይር ምንድን ነው ምን ማሽን ነው ግን ያው ፖይንቱን ስታነሳ ብዙ ጊዜ እንደውም ካየህ ሴት ልጅ ለምንድን ነው የወንድ ጓደኛ እንዲኖራት የማይፈልጉት ወንዶች ገብተዋል አይደለ ሴት ልጅ ብቻ ሳይሆን ይሄ ቤስት ፍሬንድ ያስፈልጋል አያስፈልግም ወደሚለው ተወስተናል አዎ አይ ለይሄ የፈለኩት ምንድነው ታውቃለህ ሴት ልጅ ወንድ ጓደኛ እንዳይኖራት የሚፈልገው ወይም ሪሌሽንሺፕ ውስጥ ሆና ወንዶች ጓደኞች ካሏት ወንድ ጓደኞቿ ይመኛታል ብሎ ስለሚያስብ ነው ወንዶች እንዲኖራት የማይፈልገው ገብተዋል አይደለ ስለዚህ ይሄንን ፖይንት ስታየው ወንዶች ጋር ነው አብዛኛው መቀማማት የሚኖረው ማለት ነው ለምን የመመኘት ወይም ደግሞ የመፈለግ ገብተዋል አይደለ አዎ ወንዶች ቶሎ የመመኘት ነገር አላቸው ነው ይሄ ወደዛ ያመዝናል ሶ እኔ ደግሞ ምንድነው መሰለሽ ይሄ አሁን ያልሽው ነገር አላስፈላጊ ሰርክል አለ ገባሽ ይሄ ለመቀማማቱም ለምኑም ሰው ወዳጅ የሚያደርገው ነገር ወሳኝ ጓደኛ ያንተን የሚመኝ ከሆነ አስቸጋሪ
ጓደኛ አይደለም። ጓደኛሽ ደግሞ ስለኔ ጥሩ ነገር ስትነግሪያት አንቺ ባፈቀርሽኝ ልክ አፍቅራ ቁጭ ትጠላ ትጠብቃለች ክፉ ቀን። ገባሻል? እንዲህ አይነት ሲቹዌሽን እና ሁለቱም ሳይድ ላይ ነው ያለው። በሰርክልሽ በምትኖረው ያናራ በላይፍ ስታይልሽ ባለሽ ባህሪ ባለሽ ይሄ ሰጥቶ የመቀበል እንትን ውስጥ የሚመጡ ነገሮች ናቸው። ይሄ ወንዱም ይበልጣል ሴቱም ይበልጣል ብለሽ ሁሉም አጋጣሚውን ያገኘ ይሄ ባህሪ ያለበት ሰው ያደርገዋል ብዬ ነው የማስበው። ልምድ ያለው ሰው ግን ሴት ልጅ እኔ ደግሞ እኔ ሴት ልጅ እንደው አሁን ሴት ልጅ በጣም እኔ ትሄዳለች ብዬ ብዙ እንትን አለ። ሴት ልጅ ብትሄድ ሴት ልጅ ብትሄድ ምክንያታዊ ነች። አንዳንዴ ምክንያታዊ ነች ስልህ ከምን አንግል መሰልሽ? ለምሳሌ ከዚህኛው ጓደኛዋ ያላገኘችው ነገር ሊኖር ይችላል። ያኛው ልጅ ደግሞ ያው ወደ ልጅ ማስኮብለል ይችልበት አይደለ? ትልቁን ሬድ ካፕ ላንተ ነበር መስጠት። አሁን ትልቁን ቀይ ካርድ እንዴ! ይሄ እኮ ጀስት አምና ወዳ ገብታለች እኮ አምና ወዳ ገብታ አንተ ጋር ያጣችው ነገር ይባል ነገር የለም። ኖ አይ ብዙ ነገር ሊኖር ይችላል። በፈለገ ነገር ቢሆንም ወንድ ልጅ ደግሞ መሄድ ብዙ ጊዜ መሄድን ወንድ ልጅ ነው የሚሄደውና ያንን ስስብልት አግኝቶ በዛች ስስብልት የመቀማት ሲስተም ያለ ወዴት ነው ሌላ ነገር ገባች። ዋይዲ ሐሳብን ትንሽ እሺ ማለት እኔ ምን መሰለው ማስበው አሁን እዚህ ጋር ወደ እንትኑ ይሄ ወደ መጨረሻው እንትኑ ከመምጣቴ በፊት እኔ እንዲህ ወንድ ሴት ከማለቴ በፊት ምንድነው ይሄ ማንነት ላይ ነው ሞር ፎከስ ማደርገው። እንዴት ነው ማንነት ላይ ፎከስ አደርጋለሁ ስል ለምሳሌ ከሴቶች አንግል ስንመለከት ምንድነው ያለው ነገር ለምሳሌ እንዴት ነው እቺ ሴት ቤስት ፍሬንድ አላት። ከዛ የሷ የቤስት ማለት ሴቷ ፍቅረኛ አላት፣ ሴቷ ደግሞ ቤስት ፍሬንድ አላት ሴት ማለት ነው። ሶ ከፍቅረኛዋ ጋር የምታሳልፈው ነገር ሪያሊቲው ነው። ላይክ መታ ለቤስት ፍሬንዷ ኤቭሪ ዲቴል ስትነግራት እቺ ቤስት ፍሬንዷ ቦይፍሬንድም ሊኖራት ይችላልም ላይኖራትም ይችላል። ምን ትሆናለች? ላይክ እንደሱ አይነት ባል ቢኖረኝ ብላ ትመኛለች። which is አሪፍ ነው፣ ፖዚቲቭ ቅናት ነው ያ ቢኖራት ብላ ትመኛለች። ግን የዚች የቤስት ፍሬንዷ ማንነት አንደኛ ይወስናል፣ ሁለተኛ ደግሞ ከፍቅረኛሽ ጋር የምታደርጊው ነገር እያንዳንዱ ነገር ለቤስት ፍሬንድሽ ኤቭሪ ዲቴይል የምትነግሪ ከሆነ ነገ ላይ ችግር ያመጣል። እሱ እንዴት ካልሽ ለምሳሌ አሁን ቅድም እንዴት ነው ለምሳሌ ወንዱ አሁን እነዚህ ሁለት ፍቅረኛሞች አሉ። ሴቷ ለቤስት ፍሬንዷ ትነግራታለች። ከዛ እነዚህ ሁለት ፍቅረኛሞች ሁልጊዜም ይሄ ኢቭን ላይሆኑ ይችላሉ በፍቅራቸው ይሄ ሁሌም አሪፍ ሆነው ላይቀጥሉ ይችላሉ። የሆነ ሰዓት ላይ መኮራረፍ ሊፈጠር ይችላል። እቺ ቤስት ፍሬንድ የምትባለው እኮ አድቫንቴጅ ጠብቃ ነው እዛ ነገር ውስጥ ስትገባ የምትገባው። አብረሽ እያለሽ አትገባም። ምን ይሆናል ለምሳሌ ሊኮራረፉ ይችላሉ። ሪሌሽንሺፕ ላይ ያለ ነው። ግን መኮራረፋቸው ለምሳሌ ሁለት ፍቅረኛሞች በሆነ ነገር ሊጣሉ ይችላሉ። ተረዳሽኛ? ይጣሉና ከዛ ምን ይሆናሉ? የሆነ ክፍተት ሊፈጠር ይችላል። ከዛ ወንዱ ምናልባት ሪች የሚያደርገው ቤስት ፍሬንዷ ሊሆን ይችላል አስታራቂ በሚል ገባሽ? እሷን ሪች ያደርጋል። ሁለቱ የሆነ ኮንታክት ይፈጠራል። በዚህ ሰዓት ምንድነው የሚሆነው? እቺ ትመኛለች ኦሬዲ ይሄ ሰው ባሌ ቢሆን ብላ ትመኛለች። ገባሽ? እንደዚህ አይነት ኬዝ ሊፈጠር ይችላል። እዚህ ጋር ግን ማን ነው ተጠያቂው? ቤስት ፍሬንዷ ማንነቷም ይወስናል። እቺ ሴት እቺ የሱ ፍቅረኛ ደግሞ ለሷ ኤቭሪቲንግ ዲቴይል ስትነግራት የሆነ ነገር ተፈጥሯል። አንደኛ በሴቶች ሳይድ። በወንድ ሳይድ ደግሞ ምንድነው ወንዱ እንደዚህ ጓደኛው ሆኖ ሚስት ካለችው እኔ ማለት ብዙ ጊዜ ማቀው ምንድነው ይሄ ፊዚካሊ ሁላ ሊመጣ ይችላል ወንድ ከወንድ። እኔ ለምሳሌ እኔ ቤስት ፍሬንድ ሚስቴን እንትን ቢለኝ ላይክ ልገለውላ ይችላል። ተረዳሽኝ አይደል? እዛ ድረስ ሊሄድ ይችላል። ተረዳሽኝ አይደል? ግን በተቃራኒው ሳይድ ምን ይሆናል? ሳታማኝ ብላኩ ዘፈን አለ አይደል? በቃ እንዴት ነው እሱ አምኖ ነው ውጭ ሀገር ሄዶ ያ ካራክተር ራሱ ዘፈኑ ላይ እኮ እሱን አውቀዋለሁ። ትሩ ስቶሪ ለማን እንደሆነ እኔ አንገባበትም። ዲቴል ያልተረጋገጠ ነገር ነው እሱ የእንተናና እንተና ይባላል። እና ምንድነው ለምሳሌ ቤስት ፍሬንዴ ኖሮኝ ከሚስቴ ጋር በጣም ኮኔክት እንዲሆኑ ካደረኩኝ ተመሳሳይ ያቺ ሴት እንዳደረገችው እኔም ለሱ ኤቭሪ ዲቴል ምነግረው ከሆነ የሆነ ነገር ምለው ከሆነ እርግጠኛ ነኝ እኔ እስካለው ድረስ አድርጎም ያንን ነገር ገባሽ አይደል? ምን ይፈጠራል? ለምሳሌ የሆነ ነገር ተዘጋጅቶ የሆነ ነገር ሆኖ እኔ በሌለውበት አንዳንድ ሰው ቴክ ኬር አድርግ ይላል የራሱ ቤስት ፍሬንድ ሚስቱ። ይሄ ቴክ ኬር አድርግልኝ ሲባል ምንድነው ለምሳሌ የሆነ ሀገር የሆነ ቦታ እሷ መሄድ ከፈለገች አድርስልኝ ያለ ነገር ነው። ባይዘው አድርስልኝ የሆነ ገበያ ዕቃ ምናምን መግዛት ምናምን የምትፈልግ ከሆነ የሆነ ነገር ከሆነ አግዛት እስኪ በእናትህ ምናምን ይላል። ገባሻ? ክፍተቶች በእንደዚህ አይነት ነገር ነው የሚፈጠሩት። በዛ ማለት ይሄ ሰው የሚያየው ነገር አለ። እሷን ሲያየት ምን ይሆናል? እንዴት ነው ባለው ማይሰጣትን ነገር ይሄ ሰውዬ የሆነ ነገር ሊተውን ይችላል። አያደርገውም እኮ። ከዛ መቼ እንደዚህ አይነት ነገር ሊፈጠር ይችላል? እንዳልኩሽ ይሄ መለያየትና ይሄ እንዴት ነው ትዳር ላይ መፋታትና መለያየት የሚባል ነገር አለ። ለተወሰነ ጊዜ ወዲህ የሆነ ነገር አሁንም አቃርኖች ዞር ስትይ
የመጀመሪያ አቬሌብል ለሷ የሚሆነው ያ ወንድ ነው ያንቺ ጓደኛ ማለት ይሄ ቤስት ፍሬንድ የኔ ቤስት ፍሬንድ ሄዶ እሷ ጋር ሊኖር ይችላል ተረዳሽኝ አይደል ሶ ሁለት ሴናሪዮ አለ ሶ እነዚህ ነገሮች እኔ በምንድነው እኔም ኃላፊነት አለብኝ ለቤስት ፍሬንዶቼ የምሰጠው ነገር ሴቷም የምትሰጠው ነገር ለራሷ ጓደኞች አንደኛው ያን ነገር ሆኖ ግን የነዛ ሰዎችም ማንነትም እንትን ነው ማተር ያደርጋል ባይ ነኝ እኔ ብዙ ጊዜ ሪሌሽንሺፕ ላይ ሶስተኛ ሰው ባይገባ ይመረጣል የሚባለው ለዛ ነው አሁን እቺ ልጅ ላይክ ልትቀማው የቻለችው ወይም ደግሞ ያም ልጅ ኦሬዲ ሄዷል ሁለቱም አብረው ሆኖ አይደለ በቃ መፍታት ካለብህ አንተና እሷ ብቻ አለቀ ሶስተኛ ሰው ሲገባ ነው ገባህ እዛ ነገር ላይ ችግር የሚፈጠረው ከፈታ ሁሉም ነገር ኦቨር ስትናገሪ ገባህ ባሌ ቢሆን ያብላይስ ጀስት ምክር ትሰማለህ እንጂ ከቤስት ፍሬንድ ቦይፍሬንድን ሄዳ እንድታናግረው ወይም ደግሞ እሱም ገርልፍሬንዱን ሄዶ እንዲያናግራት መላክ የለበት ሳታውቂው እሷ አብራሽ እየኖረች አንቺ ሁሉ ጊዜ ባሌ እንደዚህ ብሎኝ ማታ እንደዚህ ኤቭሪቲንግ ስለምትነግሪያት አብራሽ እየኖረች ነው ባይ ዲፎልት ገባሽ አቤቷ ብትሆንም ሁሉ ነገሩ አንቺ ጋር ነውና ልትወደው ትችላለች the same thing ደግሞ ወንዶች ላይ ግን ምንድነው ነው እዚህ ውስጥ ግን ይሄ በጣም በቃ የመጨረሻውን እንደ ወንድ ስትወስጂው ምን ፈልጎ እንዲህ አይነት ነገር ውስጥ እንደሚገባ አታውቂውም አንዳንድ ሰው ያቀረብሽው ሰው ቤስት ፍሬንድሽ ነው ሌላ ሰዎች ላይ የሚያደርገውን ነገር ታያለሽ መጥቶ አንቺ ሚስት ላይ ያንን ነገር ያደርጋል አንቺ ቤት ላይ ያደርገዋል ገብቶሻል እርድና ነው እኔ ተወዳጅ ነኝ ነው ምንድነው ገብቶሻል እና the most በቃ stupid thing ነው እንደዚህ አይነት ነገር ይሄ ስፔሻሊ እኛ ወንድ ሆነ ነው ወንዶች ስለሆነን ወንድ ሆኖ አጠገባችን ያየነው ነገር ስላለ ነው በሴቶችም አለ እንዳልኩሽ ነው ሴቶቹ ደግሞ ጆሮአቸው ወንድ ልጅ አይኑን ይባላል አይደል በቃ ሴቶቹ በሚሰሙት ነገር ይሄን ሰው ወደውት አጋጣሚ የሚጠብቁበት ሁኔታ አለ What's up? You know what it is. One top. የሆነ ቤት ሲሆን ፕሮግራም ተዘጋጀና ቤስት ፍሬንድ ሻለች ድንገት ባለቤትሽ መኝታ ቤት ገባ እሱ እየቀየረ ነው ይባል ድንገት ቤስት ፍሬንድሽ ገብታ አገኘሻት ምን ኬዝ ነው ይችላል ስታይት ምን ይሰራሽ ላይክ መኝታ ቤት ውስጥ እሱ እየቀየረ እሷም ገብታ ከዛ ነው አንቺ ድንገት ገቢ ብታያት እና ድንገት ጀስት ኖርማል ወሬ ያወሩ ብታያት ምን ይሰማሽ እንዴት ነው ሲጀምር እሷ ምን ልታረግ ትገባለች እየቀየረ ምን ልታረግ አየሽ ብዙ ጊዜ እንደዚህ አይነት ሞመንቶች የሚፈጠሩት እንደዚህ አይነት ኬዞች ላይ ሲጀመር ግን አይ ነው እኔ ጋይስ ስፔሲፊካሊ በጣም በቃ ሲጀምር እኔ እዚህ ላይ ግን አስረግጠን ማለፍ ያለብን ብዬ ማስበው የሰው አንተ ሚስት አለህ አይደል እኔ ጓደኛህ ነኝ አላስፈላጊ መቀራረብ ምን ያስፈልጋል ለምን አያስፈልግም ከኔ ጋር ጓደኛ ልትሆን አይገባትም መደዋሉ ላይ የለባትም አስሎንጋስ የሆነ አክሲደንት ወይ የሆነ ነገር ካልሆነ በስተቀር ትክክል አይደለም በቃ እኔ እንደዛ ማስብ አንዳንድ ጊዜ ይሄ እንትን ሊሆን ይችላል ግን በደንብ ቢሰነጠቅ አላስፈላጊ ነገር ነው የሚያመጣው ገብቷል ቤትሽ ውስጥ ሰላም ነው የሚነሳሽ ሌላ አድቫንቴጅ የሚጠብቅ ሰው ነው የሚመጣብሽ ሌላ ሰው ህይወትሽ ውስጥ ገብቶ የሚፈተፍት ነው የሚመጣብሽ ገብቶሻል ሌላ መሪ ነው የሚመጣው ቤት ውስጥ አጋዥ መስሎ መሪ አስፈላጊ ነው በቃ ሶስተኛ ሰው ይባላል አያስፈልግም እኔ ቤስት ፍሬንድ ካለኝ ቤስት ፍሬንድነቱ ለኔ ነው ለሷ አይደለም እሷ ቤስት ፍሬንድ ካላት ቤስት ፍሬንድነቷ ለሷ ነው በራሳቸው ነው እንትነት የሚያደርጉ የኔና የሷ ገመና የኔና የሷ ገብታ ከዛ ውጪ የትኛውም ሲቹዌሽን ላይ አላስፈላጊ ቅርርብ አላስፈላጊ ንግግር አላስፈላጊ አታችመንት አያስፈልግም በኔ ነው ስፔሻሊ ለእንደዚህ አይነት ነገሮች በጣም አዙሮ የሚጥል ነገር ነው አሁን በጥሩንም ጊዜ ቀደምም በደም አሁን የመጥፎም ብቻ ሳይሆን ጥል ላይ ምናምን ብቻ ሳይሆን ጥሩ ታይም ላይ ራሱ ዘበለ ስፔሻሊ ወንዶች ነው ሚስቲ በጣም ገርሞ እንዲሆና እንዲተፈጥሮ ኤቭሪ ዲቴል ለቤስት ለጓደኛዬ ማውራ ከሆነ ገባሽ እዚህ ጋር እሱ ያጣው ነገር ሊሆን ይችላል ነገ አድቫንቴጅ ነው የሚይዝበት በቃ ማለት ሰው ነው ሁሉም ሰው ነው
ያንን መረዳት ሴትም ስትሆን እንደዛው ሴት ፍሬንዷ ጋር ስትሄድ ከዛ ደግሞ ሌላው አዘር ሳይዱ ምንድነው ሪቬንጅ የሚባል ነገር ይመጣል። ባይ ዘ ወይ ይሄ እንዴት ነው ምን ይሆናል? አሁን ብዙ ጊዜ እንደውም ሴቶች ጋር ነው እንደዚህ አይነት ነገር ማቀው እኔ ላይክ ምንድነው የሚሆነው ቆይ ባልሰራላት አይነት ነገር ውስጥ ይገባል። ኤቭሪ ዲቴል የምትነግር ከሆነ ለምሳሌ አብረሽ የምታሳልፍ የሆነ ነገር ይኖራል አይደል? ብዙ ጊዜ እንደውም አይተናል እኮ እንደዚህ አይነት ነገሮች እንፈተነው ብለው ኢቨን እሱም ሊሆን ይችላል። ከዛ ባለፈም ደግሞ ምንድነው የሆነ እንደዚህ አይነት ነገር ሲፈጠር ሴቶቹ ምን ያደርጋሉ? ጓደኛሽ ያንቺ አሁን ቤስት ፍሬንድሽ የነበረች ሴት አንቺን የሆነ ነገር ለማድረግ ስትል እዛ መንገድ ልትሄድ ትችላለች። Let's go. What's up? You know what it is. What's up? ያው እንዳልከው ነው ላይክ ስታወራ ለጓደኞች ስለ ገርልፍሬንድ ስትነግር የሆነች ባውንደሪ መኖር አለባት። እሷን የሚያስከብር ነገር በቃ ላይክ ሁሉም ሰው ለገርልፍሬንድ ሪስፔክት የሚያደርጓትን ነገር ነው መናገር ያለብህ እንጂ ያን ያክል ዲቴል ሄደህ እኔና እሷ እንደዚህ ስለምታረጉት ነገር ወይም እሷ ስላላት ጸባይ ምናምን ያን ያክል ማውራት የለብህም። ገባህ አይደለ? ያውቃሉ ጓደኛ እንዳለ ሁሉም ማወቅ አለባቸው። ምክንያቱም ያው አንዳንድ ጊዜ አለ አይደለ ሁሉም ሲንግል ሲሆኑ ወይ እቺ ልጅ ባስተዋወቀህ ምናምን የሚባል ነገር ስላለ ያው እንትን ማድረጉ ግልጽ ማድረጉ አሪፍ ነው። ሴት ጋርም እንደዛው እንዳልከው ነው ያለኝን ነገር ልነግራት እችላለሁ ምናምን ግን ደግሞ ያን ያክል በጣም ፈርዘር እጄ እኔ እና እሱ ጋር ስለሚሆነው ነገር ላልነግራት እችላለሁ። ገባህ አይደለ? ችግርም ሲፈጠር ከሷ ሐሳብ ልሰማ እንጂ ጀስት ቦይፍሬንዴ ጋር ሄዳ እንድታስታርቀኝ አይደለም። ገባህ አይደለ? ከሰው ሐሳብ ትወስዳለህ፣ ምንም ችግር የለውም። ሐሳብ ደግሞ የሚጠላ ነገር አይደለም። ምክንያቱም አንዳንድ ጊዜ ስትጣላ ምናምን ማሰብ ይከብዳል፣ ምን ማድረግ እንዳለብህ ይከብዳል። ሰው ከሰው ሐሳብ ሼር ማድረጉ ጥሩ ነው ብዬ አስባለሁ። ከዛ ሰው ሐሳብ ሼር አድርገህ እኮ ሙሉ ለሙሉ የዛን ሰው ሐሳብ ይዘህ መሄድ ሳይሆን አንተ ላይ አዳርገህ ምን ነገር ለዛ ነገር ምን ጥሩ ነገር ላርግለት ነው ገባ ያንን ነገር እንዴት ልፍታው ነው የሚለውን ነገር ነው የምታመጣው። ስለዚህ ባውንደሪ ሊኖር ይገባል ብዬ አስባለሁ። ለሁሉም ነገር ባውንደሪ ጥሩ ነው። ከዛ ውጪ እንዳልኳችሁ ነው ሶስተኛ ሰው አያስፈልግም። ሪሌሽንሺፕ ላይ ላስታርቅ ምናምን አያስፈልግም። ኢቨን ትዳር ላይ ብትገባ ተጣላው ብለህ ቤተሰብ ጋር ሄደህ ማውራት እንደማትችለው ማለት ነው። በቃ ችግርህን በቤትህ በርህን ዘግተህ ታወራለህ። ጓደኛ ጋርም እንደዛው። ምክንያቱም ይሄ ነገር ነው እየቀጠለ ሄዶ ጥሩ ነገር ላይ የሚሆነው ብዬ አስባለሁ። Let's go. What's up? You know what it is. What's up? So guys የነበረን ቆይታ ይሄን ይመስል ነበር። እኛ በየራሳችን ሐሳብ ተወያይተናል። ያው እንዳልናችሁ ልክ ነን እያለን ሳይሆን የተለያዩ ሰዎች እንደዚህ አይነትን ሐሳብ እንዴት ያስተናግዱታል የሚለውን ከናንተ ጋር እናንተም ቤት ሆናችሁ ደግሞ እንድታዩትና እንድትዝናኑበት እንድትወያዩበት ነው። ሶ አሁን ወደሚቀጥለው ወደ ጌማችን እንሄዳለን ማለት ነው። ጌም እናደርግና እንደተለመደው የተሸነፈው ሰው ቻሌንጅ ይሰጠዋል። ወይ ፌስ ዩር ፊር ነው ወይ ፌስ ዩር ፊር ኦር ሳምቲንግ ኦር ደግሞ ያው ወገኖቻችንን እናስብበት ፕሮግራም አለ። ወገኖቻችንን ሞተን ደግሞ እናስባለን ማለት ነው። አብራችሁ ቆዩ። Let's go. What's up? You know what it is. What's up? እሺ ቤተሰቦቻችን አሁን እንግዲህ የጌም ታይማችን ላይ እንገኛለን። አዲስ ነገር አይደለም። ላስት ዊክ የተጫወትነው ጌም ነው ዛሬም ድጋሚ የምንጫወተው። እሱ ምንድነው የማስታወስ ችሎታ የሚጠይቅ ነው። እናንተም በየቤታችሁ ሞክሩት። ምን እናደርጋለን? ከ1 እስከ 15 ባለው የተወሰኑ ቁጥሮችን በእኛ ልክ እንይዛለን። 5 ቁጥሮችን እንይዛለን። እነዚህ ቁጥሮች በአፍ አይጠሩም። እነዚህ ቁጥሮች ልክ ሲደርሱ ታፕ ነው የምናደርጋቸው ማለት ነው። ሶ ያው የፎረሸው ሰው ላይክ 3 የጠብቀን ይወጣል ነው። እንደዛ ነው የምናደርገው። አሁን እዚህ ቁጥሮችን እንይዛለን። እነዛን ቁጥሮች እንሸመድዳለን። እናንተም አብራችሁን ከኛ ጋር ተጫወቱ። ሌትስ ጎ። እሺ ቁጥር እንምረጥ ከ1 እስከ 15 7 3 ነው 2 አያችልም በቃ ጠርታል 3 7 3 4 7 እሺ ይችላል ማደናገር መፍጠር አለበት። እሺ እንጨምርለታለን። እሺ አልዘለቅ 2 3 እኮ ነው አሊ። እሱ ስንት ነው ያለው? 2 አይደል እንዴ? 2 ሆነ አላለ? እሺ 6 እሺ 7 እና 6 7 ሆነ 12 እሺ 3 15 ነው ያልኩኝ። እሺ ምን አደርጋለን? 3 2 የለበትም አይደል? 3 6 7 ለምን 3 4 አዎ ልክ ነው። 3 4 6 7 12 15 3 4 6 7 12 15 3
4 4 6 7 7 12 15 በጣም ደስ የሚለኝ ሞመንት ነው። Let's go. What's up? You know what it is. One top. 3 4 6 7 12 15 እነዚህ ቁጥሮች በአፍ አይጠሩም። ከአንድ ጀምረን በተርታ ነው የምንሄደው። ታፕ ነው የምናደርገው ያ ቁጥር ሲደርስ ማለት ነው። ሶ እኔ ልጀምር ነው። አሊ ትቀጥላለህ። 3 ፎረሽ ይወጣል። ልጀምር 1 2 5 6 ስንት ነው አይጠራም ያለው? አንድገም መድገም ምንድነው አንድገም የምትለው? 3 4 3 ፎረሽ 6 7 በሁለት እና 3 4 6 7 ሁለቴ አድርገነዋል። ሁለቴ ከፎረሽ ይወጣል። ጀምራ 3 4 6 7 12 15 ጀምራ 3 እየተባለ ቆይ 3 4 አሊ ፎከስ 3 4 ጨዋታው 8 11 13 ወጣ በጣም ብዙ አስር ተወናጭፋል። በቃ 5 8 9 13 1 2 5 ውጣ 1 ኤክስ 7 ብሏል። 1 ጀምር ከፈለክበት ጀምርሽ 8 11 1 5 8 9 12 1 ኤክስ አምስት እኔ ነኝ። ጀምር ሶሪ 5 9 10 13 14 2 10 11 ወጥቷል። ደህና ሆናችኋል። ወጥቷል። አዚ ጀምር ወጣ እኮ 2 ኤክስ 10 11 13 14 1 2 5 እግዚአብሔር መጣም በአፍ ጠራ እንዳልኩ እንዴ ለማለት እኮ የግሪ እንዳያደል እግዚአብሔር ባላንስ ላለመሳል እንስተ አድድን እንስተ አይቶ ናጨፍኩት ሁለታችሁ ሁለት እኮ ነው። እሺ 1 3 ያችን ለአንድ ኤክስ እኮ አንድ ቀራ አንድ ቀራ ተው እንጂ አንድ ቀራ ሁለት አንድ ቀራ ጀምሪ 8 10 አንዳንድ አንድ ድረስ እሺ ጀምሪ እኔ ነኝ እሺ 5 9 11 13 2 ልክ ነሽ እሺ መጣው እሺ ልክ ነሽ ቀጥይ 8 10 አቺ ሁለት ሳምንት በተከታታይ አሸናፊ አድርገዋለች። ያወቀችው አንዴ ነው። አዚቲ ተሸንፋለች። እሷ ነች የምትቀጭው። ፈረስ መጋለብ አንችልም። ሁላችንም ፈረስ መጋለብ አንችልም። የምትፈራውም ነገር ነው። ስለዚህ ፌስ ዩር ፊራችን የሚቀጥለው ፈረስ እየጋለብን እናሳያችኋለን ማለት ነው። እናንተም ደግሞ ፍርሃታችሁን ተጋፍጣችሁ እኛ ኢንጆይ እያደረግን እየወደቅን እየተነሳን ለእናንተ ደስታ ለመፍጠር እንሞክራለን። እናንተ ደግሞ ተዝናንታችሁበት ፍርሃታችሁን ለመጋፈጥ ሞክሩ። ወደ ፈረስ ግልቢያችን እንዳትረሱ። ሬድ ካፕ Let's go. What's up? You know what it is. One top. እናሎ ሄድኩና ጠፋችን ሲሉኝ እንጦጦ መጣሁ ለሬድ ካፕ ብዬ የማልሆነው የለም ገና እንፈምሳለን ገና ምን አይታችሁ ደረረረንደረ ሰብስክራይብ እና ሼር እያደረጋችሁ ቫቤኔ ሞሸላቶ ሶላቶ
ዲስፓራቶ ዲስካፓቾ ዲስፓሲቶ ከመንላቶ ላፓራቲ ዙፕታራ ማታረዚ ጋቱሶ ዲባቺ ሁላዱ ጆጆ ቺሊኒ ዶናሩማ አላ ጋቱሶ አላማት ስፓኒሽ እኮ ነው እሱ። ጣሊያንኛ እያወራ ስፓኒሽ ተቀለቀላለ እንዴ? ጣሊያንኛ እኮ ነው የተባለው። ጂጂ ቡፎ በማርያም እንዳስለቀኝ ይሄው ቆይ What's up? You know what it is. One top, what? Let's go. What's up? You know what it is. One top, what? Let's go. What's up? You know what it is. One top. ሁለተኛ ቻሌንጅን ጀመርያለሁ። መጀመሪያ በዋና ነበረ፣ ዛሬ ደግሞ ፈረስ ጋልብ ያለው። እንግዲህ ሬድ ካፕ ስትመጡ ፍርሃት የሚባል ነገር የለም። ደስ ይላል በጣም ምን ላውራ በጣም ደስ ይላል። መሞከር ደስ ይላል። ሞክሩ። ያንተ ሰማን ነው መሞከር በጣም ደስ የሚል ነገር ነው። እሺ አበበ በጣም ደስ ይላል። መሞከር አሪፍ ነው። ቡና ታው እኔ አልፈልግም። ምን እሺ የኔ ማን ነው? አዋሽ የኔ ፈረስ አዋሽ ትባላለች። አዋሽ የሁሉም ደራሽ ነውና በጣም ደስ የምትል ፈረስ ነች። ነጭነቷ በጣም ደስ ይላል። አልፈልግም። What's up? You know what it is. One top, what? Let's go. What's up? You know what it is. One top, what? Let's go. What's up? ጥሩ ነበር። ና አትልቀቀው፣ በእናትህ ጥሩ ነበር። በቃ ልውረድ። ፈረሽ? አዎ ልውረድ። እሺ ብረጅ በቃ ግን ያው ሞክረሻል። ዋናው ሞክረሽ ነው። አይ ሞክረሽ ገና በደንብ እየጋለብን እናሳያችሁ። አዎ የፈረስ ስም ማን ነው? ማሩ ይባላል። ማሩ ጀርባውን ላሻሸው እንዴ? አበበዬ አውጣ። የኔ ፈረስ ደግሞ አዋሽ ይባላል። በጣም ምርጥ ነው። አዋሽ ለትጉሃን እንደሚባለው ሁሉ አዋሽ በጣም ደስ የሚል ፈረስ ነው። እንደ ባንኩ ነው አዋሽ። ተገናኙ። በጣም ደስ የሚል ቻሌንጅ ነው። ባህሪውን ማወቅ ነው። እንዴት እንትን እንደሚል ደግሞ አሲስት ያደርጋችሁ። አዎ ልትጋልብ ነው። እንጦጦ መታችሁ እንደኛ እንደዚሁ ፈረስ ግልቢያ አበበ ለምሳሌ ማታውቁ ሰዎች መታችሁ ኢንጆይ አድርጉ። ሬድ ካፕ ባይ ዘ ዌይ በጣም አሰልጣኞቻችንም በጣም ምርጦች ናቸውና ሁላችሁም እየመጣችሁ እዚህ ብትዝናኑ ደስ ይለናል። ሬድ ካፕ አሪፍ ነበር ጊዜያችን። አሁን ወርደሽ ካሜራማን ሆንሽ አይደል? ታዲያስ ለሷስ ወርደሽ ካሜራማን ሆንሽ እንዴት ነበር? ያስፈራል። በቃ እስኪ ደግሞ እኔና ቢያጂ ደግሞ ልንወጣ ነው። አሁን ደግሞ እናንተ በተራችሁ ትቀርጹናላችሁ። Let's go. What's up? You know what it is. One top, what? Let's go. What's up? You know what it is. One top, what? Let's go. What's up? You know what it is. One top, what? ወይዲ ቀሎት ነው። ስማ እንዴ ለናቤ ማስቡ እንጂ ነገር ይደክማቸዋል። አሌክስ አሌክስ ዞር በል መላክ እንዳይጋጩ ከዚህ ጋር ጎበስ ፊዚካል ገብ አያስፈልግም። ኢንጆይ ላደርግ ልዝናና ነው የመጣው። ታዲያ አሽ ጎበዝ አሽ በጣም የሚገርም እንደው መነጽሬን አውሪ። እንዴት አያችሁ? ጀምር አዋሽ በጣም አዋሽ አንደኛ ነው። በጣም አዋሽ የሚገርም ፈረስ ነው። ብቻ በጣም ተመችቶኛል።
ይሄ ነው አዋሽ ተግባብተናል። ከፈረሴ ጋር በጣም ነው የተግባባ ነው። ትሬነራችንም በጣም ጀግና ነው። ድፈር ያለኝ እሱ ነው። ብቻ አሪፍ ነው የዋኘነው የጋለብነው በጣም አሪፍ ነበር። እኔ ተመችቶኛል። እንግዲህ የነበረን ቆይታ ይሄን ይመስላል። በቃ እናንተም ኑና አገሳ አየ እንዲሁላችሁ እላለሁ። እኔ እናንተ ያላረጋችሁትን ዋትስአፕ በጣም ማን ነበር ስሙ ንገራችሁ እስኪ። ቡና በጣም አንደኛ ቡና አደገኛ እንዴት ነው የምንወርደው? አዎ በጣም አሪፍ ነበር። እግዚአብሔር ረጋ ብለህ ነው እንደዚህ ነው። እዚህ ጋር ምን እያደረግን ነው? ፊድባክ እየጻፍን ነው። በኪውአር ኮድ ስካን አድርጋችሁ የነበራችሁን ቆይታ ፊድባክ ትጽፋላችሁ። ስካን እያደረግን ነው። አሌክሶ ስካን እያደረገች ነው። እንዴት ነበር ፓፕስ? የወዝ በጣም አሪፍ ኤክስፒሪየንስ ነው። ሁላችሁም ሞክሩት። ያው አንዳንድ የሚከብድ እንትን አለ እንዳያችሁት ነው። ባለፈው አሁን ክሬዚ ስፒኑ ከባድ ነበር በጣም። እንደገና እንትኑ ደግሞ ስኬቱም አልተመቸንም ነበረ። የዛሬው ግን አሪፍ ነው። ምን ደግሞም ይመስለኛል አይደል? ኢንጆይ ለማድረግ ከፋሚሊ ጋር ምናምንም እንዲሁም ደግሞ በጊዜ ከመጣችሁ ቀኑ አሁን ሰዓት ስለሄደ ነው። በጊዜ ከመጣችሁ በጣም አሪፍ ጊዜ ታሳልፋላችሁ። ኢንጆይ ማድረግ ትችላላችሁ። ሶ እኛ ይሄንን ኤክስፒሪየንስ አድርገናል። እናንተም ፌስ ዩር ፊር፣ ፍርሃታችሁን ተጋፈጡት፣ ሞክሩት። መሞታችን እንደሆነ አይቀርም። በቃ ላይፍ ኢዝ ቲክቶክ ስለሆነች ባጭሩ ከተፍ አድርጋችሁ ደስ ብሏችሁ ኑሩባት። You know what it is. One top. What's up? You know what it is. One top.